እንትን ስልክሽን የሰጠሁት እኔ ነኝ ምንድነው እንደውም ያለችኝ ወደ ውጭ ሀገር የሚወስዱሽ ሰዎች መጥተዋልና ስለዛ ላናገርሽ ስልክሽ ጠፍቶብኝ ነበረ ለሎዛ ሚዲያ እኔ ነኝ የሰጠሁት ስልክሽን እንድሰጠው ያረጋችኝ ደግሞ ጓደኛሽ ናት ብላኝ እንደውም እሷን አጭር ጥያቄ ነበር የጠየኳት ጓደኛዬ ከሰጠችሽ የሷን ስልክ ላኪልኝ ከነስሙ አጣርተሽ ነበር ያልኳት እስካሁን አልደወለችልኝም ቴንክ ዩ እሱና መልሽና እኛም ደግሞ ያቺ እኔ ዳይሬክት ቀጥታ አንቺን እንዳላገኘሽ ነግሮናል ማለትም በሌላ ሰው በኩል እንዳገኘሽና ምናልባት ለአንቺም ጥያቄሽ እንዲመለስ እሱም ተአማኒነት እንዲኖረው ያቺ ሀያት የተባለችው አንቺን እና እሱን ያገናኘች አንቺንም እሱንም የምታውቅ እንደውም ሲናገር ቲክቶክ አካውንት አላት ሁላ ብሏል ገባሽ አላቀረባትም እሷንም ካነሳቸው ሀሳቦች ውስጥ ነው የምነግርሽ ሌላው ምንድን ነው ያለው ወደ ሚዲያችን ስትመጣ በጣም ተቸግራ እንደነበረ ስራ ተባረሽ እንደነበረ ኦርቶዶክስ በመሆንሽ ማሜን ክርስትናን በመቀበልሽ ቤት ኪራይ በጣም እንደቸገረሽ ያው ከቤተሰብ እንደተለያየሽ እና በጣም ችግር ላይ እንደነበርሽ ስለነገርሻቸው የባንክ አካውንትሽን እንደለጠፉና እነሱም 10,000 እንደረዱሽ እና በጣም ብዙ ኦርቶዶክስም ገንዘብ እንዳስገባልሽ ተናግሯል። አካውንትሽ ላይ ከማታውቂያቸው ኮንታክቶች የገቡልሽ ገንዘቦች አሉ? ይሄንን እነ ኑሬ ናቸው የያዙት የአካውንቱን ጉዳይ ምክንያቱም እኔ አካውንቱን አልጠቀምበትም የአዋሽ ባንክ ደንብ ስለሆንኩኝ ኤቲኤሙን አዘግቻለሁኝ ረጅም ጊዜ ሆኖታል ሞባይል ባንኪንግ የለውም ቴክስትም አይደርሰኝም ግን ቪዲዮ ከመለቀቁም ይሁን ከተለቀቀ በኋላ የገባ ገንዘብ ካለ ቼክ ተደርጎ መመለስ ካለበት የኔ ነው ብሎ ካመነበት እኔ ጋር ፊት ለፊት መጥቶ ቁጭ ብለን ተነጋግረን ካመነበት ወደሱ ይመለሳል ካላመነበት ለሚመለከተው በጣም ብዙ እንትኖች አሉና በወንድሞቻችን መንገድ ይመለሳል ብዬ አውርተን እንደውም አካውንቱ ምናምን ሰጥቻቸው ነው የመጣሁት እዛ ላሉ ሙስሊም ወንድሞች ያ አንድ አየሽ አሁን እሱ ጥሩ አድርገሻል አንድ እሱ ነው ሁለተኛ ነገር እያለ ያለው ቲክቶክ ላይ ሄዳ እኔ አይደለሁም የተናገርኩት እኔ ነኝ ንግግሩ የኔ አይደለም ብላ ከምትናገር እኔ ጋር ለመደወል አልፈለገችም ለምንድን ነው ደውላ ቪዲዮ እንዲወርድላትና መታ ልታናገረኝ አልፈለገችው እሷ እንደምትለው ይሄ ነበረ ስልካልኝም ከዛ ጓደኛቼ ደግሞ እኔ ሀያት የምትባል ጓደኛ የለኝም አልহামዱሊላህ ረቢል ዓለሚን ያው ሞክሼ ጓደኛ የለኝም ራዲ የምትባል ጓደኛ አለችኝ እሷን ሳማክራት በቃ ቀጥታ ያለሽ አማራጭ እሱ ስልክ ካላነሳ ቪዲዮ ስሪ እና እኔ እስላሚክ የሆኑ በተለይ ንጽጽር የሚሰሩ ወንድሞችን ልፈልግና ኢንቦክስ ላይ ላውራቸው እነሱ ደግሞ ቪዲዮውን እንትን ይበሉልሽ ብለን አውርተን ነው ቪዲዮውንም ያየሁት ከናቴ ጋር ነው ቁጭ ብዬ ናው እሱን ባለፈው ነግረሽናል ስለ እሱ አሁን የሱ የመደራደሪያና የመከራከሪያ ነጥቦቹ ምንድናቸው ቲክቶክ ላይ ቀረበችው ሀያትና እኛ ጋር የመጣችው ሀያት አንድ አይደሉም ብሎ ሲናገር ቅድም እንደነገርኩሽ ነው ይሄ ሲምቦሊክ የሆነ ንግግር ነው ግን እያለ ያለው እውነት እሷ እንደምትለው አቅሏን ሳታቅ እኛ በድግምትም ይሁን እሷ በፈለገችው መንገድ ትበለው ያለ ፈቃዷ ከሆነ ኢንተርቪው አድርገን ፖስት ያደረግናት ትምጣና እንደ ካምፓኒ መታ ታናግረ የሚያስማማ ነገር ካለ እናወርዳለን ከዛ ውጭ ግን ያው ማለትም ቪዲዮ ቫይራል ሆኖ ነው የሚቀጥለው አናወርደውም እያለ ነው በሌላ ቋንቋ ከገባሽ ማለት ነው ካናል ኦፓሪ እዚህ ላቁምሽና ከሙባረክ ከማል ጋር አውርተናል ኔክስት ላይ ቪዲዮ ሲሰራ እሱም በተገኘበት ሚዲያው ኃላፊ በተገኘበት እኔ በተገኘሁበት ትልቅ ቶክ ሾው ይኖራል ብዬ አስባለሁ እንደዛ ነው ያወራው ይቀጥል ይሰማሽ ይሰማኛል ያው አዎ እና ሌላ እሱ ካነሳቸው ነጥቦች ውስጥ እዚሁ ሰዎች እያሉ እንድትመልሻቸው መፈልጋቸው በቃ ይመጣልሽ እና የተሰማሽን ነው የምትመልሽው ምንድነው እሱ እያለ ያለው እንግዲህ እዛ አንቺ ኢንተርቪው ሂደት አላስተውስም ስትይ እዛ ውስጥ የተናገርሻቸው ነገሮች አልጠየቅሽም ባለፈውም ነግሬሻለሁ ዛሬ ካወራው ይናገር ከሰማሽው ወደኛ ስትመጣ ስልክ አልነበራትም ገንዘብም አልነበራትም ኢቭን ነጠላም የሰጠናት እኛ ነን ብሏል ስልክ እጅሽ ላይ ለምን ያህል ጊዜ ነበረሽ አንቺ ራኒ ከ11ኛ ክፍል ጀምሮ አሁን ድረስ ስልክ አለኝ አይ በቃ ህዝቡ ላይ ነው የተደገመው በእውነት እናንተ እኛ ላይ ነው ያስደገማችሁት ይሄ ከባድ ነው ያየሁት ነበረ ስልኳ ጠፍቷት ምናምን ቦርሳ አባት የሚል ነገር ነው እኔ ቦርሳ አልጠፋኝም አልተሰረኩም አልহামዱሊላህ ረብል ዓለሚን ስልኬም አለ እሱን አይቼዋለሁኝ ሲቀጥል ደግሞ አሁን ላይኛ እንትን ያልነው ከኑሬም ጋር እየተመካከርንበት ያለነው ነገር ቢኖር ያንዳንዱን የህክምና ማስረጃና
ሮቃ ማስረጃውን ይዘን ከሱ ጋር ፊት ለፊት ማውራት ፈልጋለሁ። እውነት ለመናገር ሙባረክ ጋር ማውራት ባለበት እኔ ባለሁበት ይሄ ምንም ገሌ መምጣት ምናምን አሸማጋሊ ምናምን አያስፈልገው። በቃ ሀቅን ያዘ ይወጣል። ቁጭ ብለን ግን የምንነጋገርበት ሁኔታ ይፈጠራል። ምክንያቱም ምን ህፃን ልጅ አይደለሁም። ዛሬ መጥቶ አንዱ ተደግሞብሽ ነው፣ አንዱ ደግሞ ሙስሊም አስፈራርተውሽ ነው የሚለኝ አይነት ህፃን ልጅ አይደለሁም። ምክንያቱም አሁን ላይ ወደ ማሽ ላይ ነው ያለው። እንግዲህ 23 ዓመት እና 24 ዓመት ልጅ ማንም መቶ ሊያስገድዳት አይችልም። አይደለም ጉልበት ኑሯት ወጣ ሰርታ መስራትና መኖር የምትችል ሴት ማንም መቶ ሊያስገድደኝ ሊያስረኝ አይችልም። ህግ አለበት ሀገር ነው የምንኖር። እምነቴ መቀየር ማንኛውም ሰው ሙሉ መብት አለው። ገባሽ አይደል? ስለዚህ አሁን ከሙባም ጋር የተደረገው ኢንተርቪው አለ። ቀጣይ ደግሞ ለኢንተርቪው እንትን ነው የህክምና ማስረጃ ነው። ከኮምቦልቻ ኑሬም አዲስ አበባ ላይ ክትትል የምታረግልሽ እያለኝ ነው። ከኮምቦልቻ ሙሉ ፋይሌን ይዤ አዲስ አበባ ላይ ቼክ መደረግ ሮቃውን ቼክ መደረግና ለሚዲያ ይፋ ማድረግ። ሶስተኛ ነገር ላይ እሷ ያለው ማስረጃና እኔ ያለኝ ማስረጃ ይዘን ሁለታችን አብረን አውርተን እንደ እምነትም ነገሮች ፊክስድ መሆን አለባቸው፣ መጥራት አለባቸው። ሁለቱ እምነቶች ወንድማማቾች ናቸው። ዛሬ በእንደዚህ አይነት ተልካሻ ምክንያት ወደ ጸብ የሚገባ አይደለም። ስለዚህ ሁለቱም ዝግብና ክርክር መብረድ ስላለበት እንደዛ ነው እያሰብክ ያለው። መረጃዎችም እየተሰበሰቡ ነው። ትግስት የምትባል ወሎ ዩኒቨርሲቲ አብሬያት ተምሬያለሁ የምትባል ልጅ አይተሻት ከሆነ ትግስት የምትባል አብረን የተማርነው ስሟ ረዴት ነው። በእርግጥ ይሄን ስም ራሱ እዛው ላይቭ ስትሪሙ ላምን እሱ ፖድካስት ላይ ዛሬ ስደግሞ ሰማኋትኝ ሆስቷ ማለት ነውና ሀያት ወይም ረዴት እያለች ነበር ስጠራሽ የነበረውና በተመሳሳይ መልኩ ይሄንን ስም እዚህ ቲክቶክ ላይ ያለች አንዲት የዩኒቨርሲቲ ተማሪ ነኝ የምትል ልጅ ጠርታው ነበር። ልጅቷን ከዚህ በፊት ታውቂያታለሽ? አዩ ትዕግስትን አላወቅኳትም። ምክንያቱም 3 ካምፓስ ነው ያለን። እኔ የተማርኩት ኮምቦልቻ ካምፓስ ነው። መታወቂያም በሀያት ነው። ምንም የተቀየረ የትምህርት ማስረጃ ምናምንም ረዴት አይደለም፣ ሀያት ነው። እንደውም ኢንቦክስ አድርጌላት ነበረ። እስኪ እኔም ሆንኩ ሌላ ሴት ፎቶ ካለን ሚዲያ ላይ ማውጣት ከቻልሽ ሚዲያ ላይ፣ ካልሆነ ግን ለኔ ኢንቦክስ አድርግልኝ ብያት ነበረ። እንደውም መልሳ የሰራችው ምንም አይነት ፎቶ እንደማትለቅ ነው። አዎ እገላታለሁ ብለዋል፣ ያስፈራራታል ብለዋል። ኢሞሽናል ሆኜ የተናገርኩት አደጋ እንዲደርስባት አልፈልግም ብላ፣ እሷም ደግሞ ያው ሙስሊሞች የገዳይ እናስፈራራሉ የሚለውን ፖለቲካዋን ሰርታለች። ሎዛ እንደሰራው ማለት ነው። ሎዛም ዛሬ ያንኑ ፖለቲካ ነው የሰራው። አግተዋት ነው፣ አስፈራርተዋት ነው፣ አስጨንቀዋት ነው እንደዚህ እንድትል ያስገደዷት እያሉ ነው ቪዲዮ ብዙዎች አብዛኞቹ የሚሰሩት። ያው የተለመደ ፖለቲካቸው ስለሆነ እናልፈዋለን። ኦፓል እኔ ጥያቄ ልጠይቅ? ሰላም ኦፓል፣ እኔ የምር አሁንም ወደፊትም አንድ እንትን የምለው ነገር አንድ ሚዲያ በጣም ታላቅ ሚዲያ የተባለ ያለ ማስረጃ ማንኛውንም ሰው ኢንተርቪው ማድረግ ይችላል። ለምሳሌ ባካፑን ማጣራት አለበት። ቤተሰብ ጋር ያለውን ሁኔታ ከኔ ብቻም ሳይሆን ከቤተሰብ አቅራቢያ ካሉ ሰዎች። እንደገና ቤተክርስቲያን ላይ እኔም ልጆችን እየጠየኩ ነበር። ቤተክርስቲያን ስትጠመቂ የሆነ ወረቀት ይሰጣል፣ የምስክር ወረቀት። መዝገብ ላይ እዛው ቤተክርስቲያኑ ስማችሁ ይጻፋል። ያስተማረኝን አባት ማቅረብ ይችላል። ምክንያቱም እንደሰማው ከሆነ ሚዲያውም ላይ የሆነ አባት ስም ተጠርቷልና ያ አባት እኔን የሚያቀይ ከሆነ ሪል እኔን አስተምሮኝ ከሆነ እንደ እማኝ ማቅረብም ስለሚችል ነውና የኔም ጥያቄ የኔን ባካፕ ሳያጠና ወይም እኔ እንኳን እንትን ስል በዛ ላይ ታሪካችን አራምባና ቆቦ ነው የልጅቱና የዛ ላይ ያወራችሁና የኔ ታሪክ በጣም አራምባና ቆቦ ነው። ታሪኩን ከሰማሽው ስለመንታ ወንድም እናቷ ሽሬ ተወልዳ አባቷ አፋር ነው ምናምን ነው የሚለው እና ስክሪፕት እስኪ መስክል ላይ ድረስ ነው እኔ ደጋግሜ እየሰማሁት የነበረው። ማለት አሁን እዛ ጋር አሁን አንቺ በአካል ደረጃ ማለት ነው አንቺ እንደሆንሽ ታምኛለሽ እዛ ላይ የቀረበችዋ ሴት ወይስ ደግሞ አንድ አይነት ሰዎች ነን ብለሽ ነው የምታስቢው? እኔ የምሩን ለመናገር ሁለቱንም ውዝግብ አንድ አይነት ሰዎች ከሆነን እሷ አይደለችም ካለ ልጅቱን ቢያመጣትና ቢያስተዋውቀኝ ባይ ነኝ። እኔ ከሆንኩ ደግሞ ስለኔ ባልግራውንድ ሳያጠና የተጠመቅኩበትን ቤተክርስቲያን ያስጠመቀኝን አባት የወረቀትም የአይንማኝም ማስረጃ ሳያረጋግጥ እንደ ታላቅ ሚዲያ እንዴት ኢንተርቪው ላይ ያደርገ ይቻላል? የመጀመሪያው ጥያቄ ነው። ሁለተኛ ስለ ጤና ሁኔታ እነ ኑሬም አሉ ከቤተሰብ ጋር እያወሩ ነው። ኑሬ በተለይ ከእናቴም ከአያቴም ጋር ያወራልና ከሆስፒታሉም ጋር ተነጋግረን እኔ እንደ ሕክምና ማስረጃዬን አቀርባለሁ። ግን እሱን ምንም አይነት ባካፕ ሳይኖረው ሚዲያ ላይ እንዴት ሊያወጣኝ እንደቻለ ሊመልስልኝ ይገባል ነው እየርካለሁ። ያው ይሄን የመጠየቅ መብት አለሽ። እሱም እያለ ያለ ይሄን ነው። ያችኛው ሀያት
ተመልሳ ከመጣችም በዛው ከቀረችም በደንብ ፖለቲካችንን ሰርታልን ሄዳለች፣ ታሪክ ጽፋልን ያለፈችው ብሏል። ማለት እሱ የሚፈልገው ያችኛዋን ይህ ሙስሊም ሆኖሽና ወደ እስልምና መመለስሽና ኦርቶዶክስ ሆነሽ መቀጠልሽ ቢዝነሱ እንዳልሆነ ተናግሯል። ቅድም ሲናገር ዋናው ዓላማ እዛ ላይ ተናገረ የሄደችው ሀሳብ ፖለቲካችንን በደንብ ሰርቶልናል፣ ጠቅሞናል እያለ ነው። እና በእርግጥ ያው እንደዛ ነው ሲናገር የነበረው በግልጽ ቋንቋ ማለት ነው። እና ከዛ የዘለለ ፍላጎትም ያለው አይመስለኝም። እንደሰማነው ግን ወደ ኢንተርቪው አንድ ሰው ሲሄድ እዛ ጋ አሁን እሱ ላይ ያየኋቸው ስህተቶች፣ አንድን ሰው ኢንተርቪው ስታደርጊ በቀጠሮ ከጠራሽ ኢንተርቪው እንደምትደርጊ ካወቅሽ ነጠላ ሳትለብሺ ቀሚስ ሳትለብሺ አትሄጂም። ሲናገር የነበረው የሚገርምሽ ስትመጣ ስልክም የላትም ነጠላም የላትም እያለ ነበር። እና ነጠላም እሱ ሰጥተው እንደውም እዛ ካሉት ከሚሰሩት ሰዎች ውስጥ የአንዱን ነጠላ ሰጥተውሽ እንደለበሽ ነበር ወይ? ይሄ ስልክ እኔ ጋር ከዓመት በላይ ቆይቷል። ጠፋ የተባለው ስልክም ይሄ ነው። ይሄኛው ስልክ የቤተሰብ ነውና ይሄ ስልክ ነው እስካሁን ድረስ ስራ ቦታ ሄደሽ እንኳን የነበረችኝን አለቃዬን ብጠይቂያት ሙስሊም እንደሆንኩና የያዝኩት ስልክ ይሄ እንደነበረ ታስታውሰዋለች። እና እኔ ስልክም እንደገና ለኢንተርቪው ተዘጋጅቼ ከሆነ እንደዚህ የተዘላበደ ነገርም አይቀርብም። ማለት አንድ ሰው ትክክለኛ እምነት ነው ብሎ አምኖ እስከገባበት ድረስ እንደዚህ አይነት ይሄ መንታ ወንድም ታላቅ ወንድም የመከላከያ ገብቶ እናቴ ሽሬ ናት፣ ከድጃ ናት፣ ፋጢማ ናት፣ አባቴ መሐመድ ነው፣ አህመድ ነው ምናምን የሚለው ስም የወላጆች የትውልድ ቦታ የኔም የትውልድ ቦታ ልክ አይደለም። ቤተሰቦች ስም ዝርዝርም ልክ አይደለም። የኔ ትምህርት ደረጃ ኢቭን ልክ አይደለም። ከ12ኛ ክፍል አቋርጬ ምናምን ነው የሚለው ኢንተርቪውን ሰምተሽው ከሆነ እኔ ደግሞ የተማርኩትም ወሎ ዩኒቨርሲቲ ነው። የአይቲ ተማሪ ነበርኩኝ። ከወሎ ወደ ባህር ዳር ያሳለፍሻቸውን ጉዞች እንደነገርሽ እናትሽን ካየሻት 11 ወር እንደሞላሽ እና በክርስትና በመቀበልሽ ብዙ መከራ እንደከፈልሽ ይናገራልና እኔ ደግሞ እስከማውቀው ድረስ ወሎ ሃይማኖት የመቀየር ችግር የለም አይደል? እንግዲህ ልማድ ካልሆነ ካልተቀየረ ሰዎች ሙስሊምም ይሆናሉ ክርስቲያንም ይሆናሉ። እንደውም የሚታወቁት ወሎ ክርስቲያንና ሙስሊም በመጋባት ክርስቲያኑ ከፈለገ ሙስሊም ይሆናል፣ ከፈለገ ክርስቲያን ይሆናል። ይህን ያህል የጠበቀ ሃይማኖትን ቀየር ከተብሎ አደጋ ላይ የሚወድቅበት ምክንያት አይቼ አላውቅም በሂስቶሪ ከዚህ በፊት ማለት ነው። ልክ ነሽ። እዚህ እኛ ጋር ለምሳሌ እኔ የማውቃቸው አባቶች አሉ። ሸህ ተክለ ሃይማኖት፣ ቄስ መሐመድ እና እንደዚህ ተብሎ የሚኖርበት በአባትሽ ወገን ሙስሊም በእናትሽ ክርስቲያን ሆነሽ የምትኖርበት ሀገር ላይ እኔ እምነቴን ብቀይር እውነት ለመናገር ወላጆቼ የሉት ነገር ነው። ከአማራ ክልል የመጣው የሙስሊም ወጣቶች ፕሬዝዳንት ካውንስሉም ሲያወራ እኔ ልጄ ናት እምነቷን እስከቀየረ ድረስ ከኔ ጋር ያላት እንትን ያበቃል እንጂ ማንም አይገላትም። የራሷ ነፃነት ነው። አሳድጊያለሁ፣ አስተምሬያለሁ፣ ለቁም ነገር አብቅቻታለሁ ነው ያለችው እናቴ። ሌላኛው ጥያቄው ደግሞ አግብታለች ወልዳለች ነው የሚለውና እኔ ከዚህ በፊት አግብቼ አላውቅም፣ አልወለድኩም። ኢንሻአላህ ግን ለዛ ክብር ያብቃኝ። ጥሩ ምኞት ነው ብዬ ነው ያለፍኩት። በነገራችን ላይ እሱን ነገር አይ እውነት ለመናገር እኔ ዛሬ ሎዛ ሚዲያ በእውነት እሱ ራሱ ሳይደገምበት አልቀረም። ዛሬ ቅድም የሰጠው 12 ሰዓት የምሬን ነው ማለት የሚያወራው ነገር ራሱ የሚጋጭ አንድ ማስረጃ የሰበሰበ መረጃ የሰበሰበ ሰው ምንም አይነት ኤቪደንስ ይዞ አልመጣም። በቃ ተረካ ገባሽ? እኔ ዛሬ ሎዛ ሚዲያ የሰጠውን ኢንተርቪው ምንድን ነው የምገልጹ ብለሽ ከጠየቅሽኝ እንደ ኦፓል ቧልት እና ማስተባበያ እንደ ተቋም ማስተባበያ ነው፣ ተራ ማስተባበያን የሰጠው ምንም የስልክም የማስረጃም እንደው ሌላው ቢቀር እንዴት እንዳገኘሽ እንኳን ማሳየት አልፈለገም። ገባሽ? ያቺ ሀያት የሚላትን ሴት በእኔና በእሷ መሆላለች፣ እሷ ጓደኛዋን ታውቃታለች፣ እኛንም ታውቀናለች፣ የሁለታችንም ወዳጅ ናት ብሎ የጠራትን ሴት እንኳን መስመር ላይ ማስገባት አልቻለም። የራሱ መላምቶችና መከላከያዎች አቅርቦ ነው የሄደው። አንቺ ከሰጠሽ ኢንተርቪው በላይ ሎዛ ሚዲያ ዛሬ ራሱ ላይ የሰራው ፖለቲካ ከባድ ነው። በጣም ድራማቲክ ነው እና በጣም አስቂኝም ነው። ካለው የሙያ ልምድ አንጻርና ሚዲያ ላይ ከሚሰነሱ ሀሳቦች አንጻር ጥቅም አልባ ሀሳቦችን ነው ያነሳው። ፖለቲካ ሰርቶ ነው ራሱ ላይ የወጣው ዛሬ እና ምንድነው ራሱን ለመከላከል ከተጠቀማቸው ነገሮች አንዱ አንቺ ሄደሽ እዛ ቦታ አጥፋልኝ አለማለትሽ፣ አለመደወልሽ፣ መታ አልጠየቀችኝም ማለት ጉዳዩን ትክክል ያደርገው። ገባሽ? እሱ ግን እንዴት እንዳገኘሽ ገባሽ? ቢያንስ ተጠመቅ ያለው ስትይው የት እንደተጠመቅሽ፣ ማን እንዳስጠመቀሽ፣
ከማጋ እንደመጣሽ ወዴት እንደሄድሽ እነዚህ ነገሮች እንኳን እንደ ማስረጃ ቢናገራቸው ዛሬ ቢያንስ እሱን እናምነዋለን። ገብቶሻል እያልኩሽ ያለሁት እንደ ተቋም እንደ ሎዛ ሚዲያ ይሄ አንቺ ያረግሽውን ነገር ትክክል ያደርገዋል እያልኩሽ አይደለም። ከእሱ አንጻር ነው እያወራ ያለሁት። እንደ ተቋም ሎዛ ሚዲያ ዛሬ የሰጠው ኢንተርቪው ከቧልትና ከሐሜት መንገድ ላይ ያገኘውን በሙሉ ነጠላ እያለበሰ ኢንተርቪው እንደሚያደርግ ነው የተረዳሁት። መንገደኛ ነጠላ እየሰጠ ከጽዳቶችና ከካሜራማኖች ኢንተርቪው እንደሚያደርግ ነው። ምክንያቱም አንድ ሰው ቀጠሮ ተይዞለት ኢንተርቪው አለ ተብሎ ከተጠራ የት እንደተጠመቅሽ፣ ምን ያህል ጊዜ እንደቆየሽ፣ እንዴት እንዳሳለፍሽ፣ መምህሮችሽ እነማን እንደነበሩ ቢያንስ ነጠላ ሊኖርሽ ይገባል። እንዴት ነጠላ ይኖረውም አንድ ክርስቲያን? እና የካሜራማንና የጽዳት ነጠላ እየሰጠ በየመንገዱ እያነሳ ኢንተርቪው የሚያደርግ ተራ ሰው እንደሆነ ዛሬ ተረድቻለሁ። ሎዛ ሚዲያ ይሄ ማለት አንቺ የተናገርኩት እኔ ነኝ እኔ አይደለሁም አቅሌን አጥቼ ነበር የምትዩን ታሪክ እውነት ያደርገዋል እያልኩ ሳይሆን እሱ ራሱ ከአንቺ የባሰ አቅሉን ያጣ ሰው ነው። በቃ መንገደኛ ብድግ እያደረገ ኢንተርቪው የሚያደርግ ከዛ ደግሞ አካውንት ለጥፎ የቸገራቸውን ሰዎች ችግር የሚፈታ ሰው ሀሳቡን ሲገልጽ ራሱ ኢንተርቪው ስናረጋ ስትመጣ ቸግሮናል ብላን የመጣችው ብሎ ነው የጀመረው ማለት ነው። ስለ ድህነትም አይደለም ሲያወራ የነበረው። ቸግሮናል፣ ተቸግሬያለሁ፣ ክርስትናን በመቀበሌ ከስራ ተባረሬያለሁ እና ቤት ኪራይ የምከፍል አጥቻለሁ፣ ስራዬን አጥቻለሁ ብላ ስትለን እንግዲህ የኢንተርቪው መነሻ ሀሳብ ራሱ ይሄ ነው። ከዛ በኋላ ቀጠሯ ሲዘን መጣች። ብቻዋን የመጣችው የቤት ቁጥራችን 30 ምናምን ቢሮዎች አሉ። ከዛ ለይታን የመጣችው ጤነኛ ነበረች። ምንም አይነት የመንፈስ መታወክና መራበሽ የለባትም። ለዚህኛው ንግግሩ እኛ ምስክር ነን። ኢንተርቪውን አይተነዋል። ጤናማ ሰው፣ ጥርት ያለ የተመረጡ ቃላቶችን የሚጠቀም ሰው ነው የተናገረው። ንግግሩ ግን ከዛ በፊት አንቺ እንዳልሽው ሂስቶሪሽን አለማጥናቱ፣ አንድ እንኳን ማስረጃ ዛሬ ማቅረብ አለመቻሉ እኔ ሎዛ ሚዲያ ፖለቲካ እስከተሰራለት ድረስ የሚዲያ ሽፋን እስካገኘ ድረስ እሱም ሲናገር ምንድን ነው ያለው? ስለ ቤተክርስቲያናችን የሚመሰክርልን ሰው ከመጣ በግን ቢሆን ከማቅረብ ወደኋላ አልልም ብሏል። እና በጎች ራሳችሁን ጠብቁ እንደዛ ሲል ሰምቼዋለሁ። በነገራችሁ ላይ የእንስሳውን እንትን ሲጠራ ቲቪ ከፍቼ ስለነበረ የእንስሳውን አይነት ከተሳሳትኩኝ አረሙኝ፣ ይቅርታ የምጠይቅበታለሁ። ግን ይሄን ያህል የሚሄድ ሰው እንደሆነ ማንም ሰው እና አትናቴዎስም አንዴ መስክረው ነው ያለፉት። እኔ ጋር መጥተው አውርተው ፖለቲካቸውን ፖለቲካን ሸርቼባቸው ከሄዱ በኋላ ቢገደሉም ክርስቲያን ቢሆኑም መልሰው ሙስሊም ቢሆኑም ቢሞቱም አይዶን ኬር እያለ ነው። እንደዛ ነው። በነገራችሁ ላይ የሚዲያ ቋንቋ ነው የምተረጉምላችሁ። አንድ አይነት ፊልድ ስላለን እኛ ይገባናል ማለት የፈለገው አንድ ሰው ይድናል ወይ፣ አንድ ሰው የዘላለም ሕይወት ያገኛል ወይ፣ አንድ ሰው ምስክርነቱ እውነት ነው እውነት አይደለም የሚለው ነገር ለሎዛ ሚዲያ አሳሳቢ እንዳልሆነ ዛሬ ተረድተናል። መንገደኛ አንስቶ ነጠላ ሰጥቶ 10 ሺህ ብር ሰጥቶ ቦታ አስቀምጦ ኢንተርቪው አድርጎ ከሄደ በኋላ ቫይራል ይውጣ እንጂ መረጃ ያስፈልጋል፣ ማስረጃ ያስፈልጋል። የሚጠይቀኝ አካል ይመጣል አይመጣም የሚለው ለሱ አሳሳቢ እንዳልሆነ ከዛሬ ንግግሩ ተረድተናል። እውነት ለመናገር ሎዛ ሚዲያ በብዙ ነገር የሚተች ተቋም ነው። ከአንቺ በፊትም በተለያዩ በሚጋብዛቸው እንግዶች በሚያቀርባቸው ፕሮግራሞች እንደዚሁም ደግሞ በሎዛ ኢቨንትም የሚተች ሰው ነው። ሲናገርም የተናገረው ውሾች ይጮሃሉ፣ ግመሎች ይሄዳሉ ነው። በነገርህ ላይ አንዳንድ ግመሎች ወዴት እንደሚሄዱ አያውቁም እና ራስን ሲና በረሃ እንዳታገኘው ፈራለውኝ ወንድሜ ሎዛ። እና አባባሉን ትክክለኛ ቦታ አልተጠቀምኩም ብዬ ነው የማስበው። ስለዚህ የሚዲያ ሽፋን እስከተሰጠው ድረስ ለሎዛ ሚዲያ ያለምንም ማስረጃና ያለምንም መረጃ ነጠላ አልብሶ ኢንተርቪው የሚያደርግ ሰው እንደሆነ ከራሱ ምስክርነት ዛሬ ተረድተናል። ስለዚህ ምናልባትም አንቺን መንገድ ላይ ወድቀሽ አግኝቶሽም ኢንተርቪው አድርገሽ ይሆናል። ሰከም ብለሽ ሄደሽም ቀጥ ብለሽ ኢንተርቪው አድርገሽ ይሆናል። አሁን ስጠረጠር እንዲያውም የሰጡሽ ነጠላ የተደገመበትም ሊሆን ይችላል። አሁን ላይ እንዲደረስኩበት በቃ ይሄ ነጠላው ለኤግዚቢትነት ቢቀመጥልን በጣም ደስ ይለናል፣ ቼክ ቢደረግ። ምክንያቱም ምንም አይነት መስረጃ አላቀረበም ዛሬ፣ ምንም አይነት ኤቪደንስ፣ ምንም አይነት ቅድመ ሁኔታ አላቀረበም። እና አንቺ የለበሽው ነጠላ ለኤግዚቢትነት ተቀምጦ ነጠላው ከተቻለ ይጮሃል አይጮህም የሚለውን እዩ ጭፋ ጋር ወስደን አሳይተን ነጠላው ከጮኸ አዎ፣ ካልጮኸ ደግሞ አንቺን እናስጮሻለን። ሁለታቸውን ተጠያቂ ናቸው። ዛሬ ግን እሱን የምንተቸውና የምንቃወመው እንደ እግረኛው ሚዲያ እግሩን ዘርግቶ እየተንጎማለለ የተናገራቸው የትምክህት ንግግሮች
ተራና ያለምንም መረጃና ማስረጃ በማን አለብኝነት በድፍረትና በትምክት ነጠላ እየሰጠ ኢንተርቪው የሚያደርግ ሰው እንደሆነ ተረድተናል። ቢያንስ ተዘጋጅተሽበት ሄድሽ ቢሆን አክሴፕት አደርጋለሁ እኔ። በቃ ተዘጋጅተሽበት አስበሽበት እንዳልሄድሽ ከአንቺ አይደለም ምስክርነት የሰማሁት ከሱ ነው። ቀጥ ብላ መጣ ቢሮአችን ተቀምጣ አገኘናት። ነጠላም አልነበራትም ነጠላ ሰጠናት ብሎ ከአንዱ ካሜራማን ይሁን ከአንዱ አጽዳት ይሰጠሽ አናውቅም። ስለዚህ ነጠላው በኤግዚቢትነት ይቀመጥልን። አንድ እሱ ነው። ሁለተኛ ነገር ማስታወሻ ላይ ብዙ ጥያቄዎች ጠይቄያታለሁ ብሎ ተናግሯል። አላሳየንም። ሶስተኛ ነገር የመጀመሪያ ኢንተርቪውሽ ላይ ሙሉ በሙሉ ፖስት እንዳልተደረገ በጣም እርግጠኛ ነኝ። ኤዲት የተደረጉ ነገሮች እንደሚኖሩት ማለት ነው። እሱን እንኳን እንደ ማስረጃነት ማቅረብ አልፈልግም። ስለዚህ ሎዛ ሚዲያ ራሱ መደበቅ የሚፈልገው ነገር አለ። አንቺን መከላከል ፈልጎ ነው ብዬ አላምንም። አንቺ መጠበቅ ፈልጎ ነው ብዬ አላምንም። ግን ራሱን መከላከል የፈለገበትና ተቋሙን ማዳን የፈለገበት ነገር አለው። ይሄንን ታዝቤያለሁኝ ዛሬ ከሰጠው ኢንተርቪው ማለት ነው። ዛሬ ከሰጠው ምላሽ እንጂ እሱ አንቺ እኔ አቅሌን አጥቼ ነው ይጣራልኝ አእምሮ የጤነኛ ሆኖ እዛ ቦታ አልሄድኩም፣ እንዴት እንደተገኘው እንዴት ኢንተርቪው እንደተደረገም አላቅም፣ ከሰጠኋቸው መረጃም ግማሹ የተሳሳተ ነው፣ ለዚህ ነገር ኃላፊነት የሚወስድልኝ ሰው ፈልጋለሁ ብለሽ ስትናገሪ ከኛ እሱም የምንጠብቀው እንደ ጤነኛ ሰው ከሎዛ ሚዲያ የምንጠብቀው ይሄው ማስረጃ፣ ይሄው የደወለችልን፣ ይሄው ያገኘናት፣ ይሄው ኮኔክሽናችን በዚህ መስፈርት ነው ብሎ ያቀርባል ብዬ ነበር ዛሬ የመጣሁት ማለት ነው። ዛሬ የሰጠው ማስረጃ ግን ራሱን የሚከላከልበት ተቋሙን የሚያደንበት መንገደኞችን እያነሳ ኢንተርቪው የሚያደርግ ሰው እንደሆነና በማን አለብኝነት ይምጡና ይጠይቁኝ ብሎ የሚናገር ሰው ነው የሆነውና በዚህ አጋጣሚ ሎዛ ሚዲያ የቸገራቸው ሰዎች በሙሉ ቸገረኝ ካሉት ኢንተርቪው እንደሚያደርግና እንደሚለግስ ነው የተረዳነው። ያሳዝናል በጣም በእውነት ለመናገር ማለት ነውና ሎዛ ሚዲያ የፖለቲካ መስሪያ የደካሞች መጋለጫ ሚዲያውን አይተን እኔ ፖይንት ያያስኩት ደካሞችን የሚሸጥ ሃይማኖታቸውን የሚሸጡ ካገኘ ከፍሎ የሚገዛ ፖለቲካ የሚሰራባቸውም የደህዩም ያጡም የታመሙም ካገኘ ያለምንም ማስረጃና መረጃ ቅድመ ሁኔታ ለሚዲያ ሽፋን ጥቅም ላይ የሚያውል ተራ ሚዲያ ነው። በነገራችሁ ላይ ሎዛ ሚዲያ እሱን ዛሬ ነው የተረዳሁትና በጣም በትምክህት ነው የሚጠይቀኝ የለም የሚናገረኝ የለም እያለ የሚያወራውና ማን ይጠይቃል? አይዲያ ታሳይ ይዘጋብሻል። በውስጥ ላኪልኝ በውስጥ ፎቶ አንስተሽ ኮሜንት ላይ ሜንሽን እያደረጉ ባሮክን አስገቢሉኛል። አላየሁትም እኔ። ባሮክ ራሱ እኮ የሎዛ ሚዲያ ቡችላ ነው። እኛ በነገራችሁ ላይ በተለይ እንዳታስገብ ባሮክ እኔ ይቅርታ አድርጉልኝና አንደኛ እናውቀዋለን አንተ አታውቀውም። ይቅርታ አድርጉልኝና እኔ ማለት ነው ሚዲያ ላይ ካሉ ሰዎች ይሄ ባሮካያ እንደሚባለው ሰውዬ እድሜ ልኩን የአንበሳ ጭራ ከመሆን የውሻ ራስ መሆንን የሚመርጥ ተራ ሰው ነው። አሁን መግባት የፈለከው ነገ ዳቦ እንዲሰጥ ነው። ጋግረህ ብላ ባሮክ ያኛው መስሎኝ እኮ ነው። እኔ ይሄ ስዕል የሚስለው እኮ ነው። ለሊት እየተነሳ በማስቲሽ የሚያጣበቀው ሰውዬ እኮ ነው። ኧረ በአቡነ ሀራ እምነት ይሁንበት ሆነ የተናስተብኝ ባህር እንትን በስነ ስርዓት የሚያወራ ካለ ሙስሊምም የሆነ እንትንም የሆነ ጥያቄ በስነ ስርዓት ለምን ገስት ላይ ያየው ነው አውቃለሁ። ማስገባቸውን ሰዎች ባሮክ ሲሉኝ ያኛው መስሎኝ ነው እንጂ ይሄንን አልመሰለኝም። ካለ ይጠይቅ። ፓሲብ ጨርሽ ጥያቄ ያለኝ ለሀያት ጨርሳለች መሰለኝ። እና ወደ ፖይንቴን ሳጠቃልልላችሁ ምንድነው ማለት የፈለኩት አንቺ ባለፈው ከሰጠሽ ኢንተርቪው እና ዛሬ ሎዛ ሚዲያ ከሰጠ ኢንተርቪው የተረዳሁት ሁለታችሁም ተደግሞባችኋል። እሱም በሃይማኖቱ ገዳም ሄዶ ቢጠመቅ አንቺም ደግሞ መፍትሄ ቢፈለግልሽ ጥሩ ነው። ወይ ያ ነጠላ ላይ ነው ድግምቱ ያለው ወይ ሁለታችሁም ላይ ካሜራማኑ አስደግሞባቸዋል ብዬ ነው ማምነው እንጂ አንድ የተማረ ሰው ጤነኛ ሰው መጽሐፍቶችን ጽፎ ያለው ሙያ አለኝ ብሎ የሚናገር ሰው ዛሬ መጥቶ የተናገረውን ነገር አይናገርም በፍጹም ማለት ነው። ስለዚህ የሁለታችሁም የጤና ችግር አደጋ ላይ ነው ያለው። በቻልነው አቅም አንቺንም እሱንም ለመርዳትና እውነቱን ለማውጣት የቻልነውን በሙሉ እናደርጋለን።
ይሄን ነው ማለት የምፈልገው። ቴንክ ዩ። ባህር ቀጥያ። እሺ ኦኬ፣ ነፃነት ካለሽ አንቺ ላኪ፣ አንቺን ብቻ አስገባለሁ። ሌላ ወከባ አልፈልግም። ጥያቄ ሀያት፣ አንቺ አሁን ይሄ ቪዲዮ አሞኝ ነው ወይንም መተት ተደርጎብኝ ነው የተቀረጽኩት ብለሽ ነው የምታምኚው? እህቴ እርግጠኛ ባልኩበት ላይ ይሄን እንደዚህ አይደለም። ምክንያቱም ከዚህ በፊት የምወስዳቸው መድኃኒቶች ነበሩ በራሴ እምቢተኝነት ወይም ተጽዕኖ አላቸው በመባል ያቋረጥኳቸው የአእምሮ መድኃኒቶች ነበሩ እና ደግሞ እነሱን ያቋረጥኳቸው አሉ። አሁን ላይ ነው ክትትል ራሱ እንትን ያለው ኑሬና እናቴ አውርተው። ሌላው ደግሞ በሲህር ጉዳይ በጣም ከ8 ዓመት በላይ ታምሜበታለሁኝና እንደዛ ካልሆነ ሚዲያው በማላውቀው ነገር መውቀስ አለ። እኔ እርግጠኛ ባልሆንኩበት ነገር ላይ ሚዲያውን እንደዚህ ነው ተደግሞብኝ ነው ምናምን አይደለም። ምክንያቱም ሀቅ ማስረጃ እስከሌለ ድረስ ምንም አይነት ትንቢያ መስጠት አልፈልግም። እኔ ራሴ ላይ ያሉትን ችግሮች ነው የማውቀው፣ ራሴ ላይ ያሉትን የሕክምና ማስረጃዎች ነው የማውቀው እንጂ እዛ ጋር ስለተፈጠረው ነገር የማውቀው ታሪክ የለም። የሕክምና ማስረጃውን እናቴና ኑሬው እየተደዋወሉ ነው ያወሩ። ፎቶም አንስተሽ ልትልኪልኝ በፖስታ ቤት እንደሚላክለት አውርተዋል። በሲህሩ ጉዳይ ደግሞ እዛው አዲስ አበባ ኢንሻአላህ እንደሚሞከርልን ከኑሬ ጋር አውርተናል። ሌላው ደግሞ ያው በጊዜ ሂደት ይመለሳል ብዬ አስባለሁ። በተለይ ሁለቱ የኔ ውጤት ከተያዘ በኋላ እንደማያጀ ሁለቱ የህክምናውም የሲህሩም ከታወቀ በኋላ ወደ ሌላው ጉዳይ እንገባለን እንጂ ሚዲያው ነው ምናምን ብዬ እንትን ማለት አልፈልግም። ወላሂ በዚህ ምክንያት ባይሆን ያኔ ብቻ ከራስሽ ጋር ሆነሽ ወይንም አውቀሽ አይደለም አንቺ የዘሽ ኢንተርቪው ያደረግሽው በአጠቃላይ መልስሽ ያ ነው? አዎ ያኔ እኔ ከራሴ አይደለም። ምክንያቱም ሰው ከራሱ ሆኖ ሲያወራ ቢያንስ እንኳን የቤተሰቦቹን ስም አይሳሳትም። የቤተሰብ የወንድምሽን ከአቅል ወላሂ ከራስሽ ከሆንሽ የቤተሰብ ቢረሳ የእናት ስም አይረሳም፣ የአባት ስም አይረሳም። ወንድም አሁን እኔ አንድ ወንድም ነው ያለኝ ታናሼ ነው። እዛ ግን ታላቅ ወንድም እንዳለኝ መንታ ወንድም እንዳለኝ የእህቶቼ ስም ዝብርቅርቅ ያለ ነው። ዛሃራና ሰሚራ ነው የሚለው። የኔ እህቶች እንደዛ አይደለም ስማቸው። የተወለደችው አፋር ክልል ነው የሚለው። እኔ ኮምቦልቻ ነው የተወለድኩት። እናቴ የኮምቦልቻ ልጅ ናት ግን የሽሬ ልጅ ናት ነው የሚለው። አባቴ አፋር ክልል ልጅ ነው የሚለው ግን የኮምቦልቻ ልጅ ነው እሱም። እነዛ እንትን ስታያቸው ምንም ስሜት አይሰጡም። ሰው ካቅሉ ሆኖ ስለ እነዚህ ሁሉ ታሪክ እንደ ስክሪፕት አይቀየርም። ተማላ ለዛ እኮ ነው የጤና እንትኗ መጨረሻ ላይ ነው ይሄኛውን ፊልተር አውት ማድረግ የምንችለው። ለዛ እኮ ነው አሁን እዛ በሰጠችው ሀሳብ ትናንትና በተደረገ በተባለውም ኢንተርቪው ኢቭን ዛሬም በመለሰችልን መልስ ላይ እኛ እርግጠኛ መሆን የምንችለው የጤና ሁኔታዋ በሃይማኖታዊና በሳይንሳዊ መንገድ ከተረጋገጠ በኋላ ነው። ሪዛልቱን አይተን ነው። እስከዛ ግን የተነሱ ሀሳቦች ላይ ሀሳብ እንሰጥባቸውና አሁን የምትናገረውን ነገር ደግሞ ወደፊት ቼክ አድርገን እንደርስበታለን። ግን ወቅታዊ ሀሳቦች ላይ ሀሳብ ስሰጥ ለናዳመጣት ይገባል ብዬ አምናለሁ። ባህሩ ኢንተርቪው ግን አስፈላጊ ነው ብዬ አላምንም። እኔ ትናንትና የሙስሊሞች ፖድካስት ላይ ሄዳ የሰጠችው ኢንተርቪው ለእኔ ለመጀመሪያ የተነሳባት ጥያቄ መልስ ይሆናል፣ በቂ ይሆናል፣ እውነት ይሆናል የሚለውን ነገር ለመቀበል ይከብደኛል። ምክንያቱም አሁን በሃይማኖታዊ መንገድ ሆነ በሳይንሳዊ መንገድ ክትትሏን አልጨረሰችው። ስለዚህ አግባብ ነው ብዬ አላምንም። ሀዩ የትናንትና የሰጠሽው ኢንተርቪው ነበር አይደለ? ያው አንዳንድ እህቶች ምክንያቱም እዚህ ጋር ያለ ሰው አብዛኛው ሰው ይመስለኛል ከግማሹ በላይ ያለ ሰው እውነትን ነው የሚፈልገው፣ ትክክል የሆነ ነገር ነው የሚፈልገው። ስለዚህ ትክክል የሆነ መረጃ ለማግኘት ኢንተርቪው ትንሽ መቆየት አለበት። ምክንያቱም አንዳንድ ምርመራዎች አድምጪ፣ ይሰማል አይሰማም?
ማለት ይሄ ነገር እንደ ቤተሰብ አድርገሽ አድርጋችሁ መልሱት። እና ትናንትና የነበረው ኢንተርቪው የተደረገው ኢንተርቪው አለ አይደለ? የተደረገው ኢንተርቪው አንዳንድ ወንድሞች ከኛ በኩልም ከሌላም በኩልም ምክንያቱም ምርመራ ከማለቁ በፊት መለቀቅ የለበትም ይላሉ። ማለት እውነትን ከማጣራት ትክክለኛ መረጃ ከማግኘት እዚህ ጋር ያለ ሰው ሁሉም ሰው እርግጠኛው የምነግርሽ አብዛኛው ሰው እየፈለገ ያለው ትክክለኛ መረጃ ነው። ከአንዳንዱ ፖለቲካ ከመስራት ውጪ ማለት ነው። ከኛ ሙስሊሞችን ጀምረው። ስለዚህ ነገር ሐሳብ ስጭበትና ሌሎችም ጠይቁሽ እህቶች ካሉ ጠይቁሽ። እዚህ ላይ የኦፓልን ሐሳብ ደግፋለሁ። መጀመሪያ ላይ የትኛውን ቪዲዮ ከመለቀቁ በፊት በሳይንሳዊ የተረጋገጠ የወረቀት ማስረጃ ሊኖር ይገባል። በዚህ በሃይማኖቱም ደረጃ ስለ ሲህር በቁርአን ሩቃ ቤት የተረጋገጠ ማስረጃ ሊኖር ይገባል። ቪዲዮ ያኛውም ቪዲዮ ነው፣ ይሄኛውም ቪዲዮ ነው። እዛ ላይ እኔ አይደለሁም ያልኩትን በዚህ በምን አረጋግጠን ልንለቀው እንችላለን? መጀመሪያ ላይ ቪዲዮ እንደ ቪዲዮ ተቀርጿል ይቀመጥ፣ የህክምና ማስረጃው ጋር አብሮ እንትን ተብሎ ቢለቀቅ እኔ በጣም ነው ደስ የሚለኝ። የህክምና ማስረጃውም የሩቃ ማስረጃውም አብሮ ተያይዞ ከቪዲዮ ጋር ገብቶ እንዲለቀቅ ነው የምፈልገው። ምክንያቱም ቪዲዮ ያው ነው፣ ልዩነት የለውም። የኔን ትክክለኝነት ሐቀኝነት አያረጋግጥም። ገብቶሃል ኑሬ? እንደዛ ነው ማለት ነው። እኔ የማስበው እንደዛ ነው። ሁላችንም ከፋዲም ጋር ከሁላችንም ጋር ያወራንበት ይሄ ነው። እኔም እሱን ሐሳብ ነው ማታባ ሌሎቻችሁ ቀጥሎ ይሄ ነው የሚያሳብ ወይ ነዚህ እንኳን ደህና መጣሽ ውዳ። እንኳን ደህና ቆያችሁ። አንዴ ኮሜንት ማኔጅ ላድርጋ። ዩዬ ሞዴሬተር ስጭኝ ለባህሩ በሰጠሻት መሰረት ቀጥይ። ላቧ ልክ ፕሮፋይልን ጫን ብለሽ ሶስቱ ነጠብጣቦች አሉልሽ። ስልጣን ስለምትወድ ነው ስጫት። ኮሜንት ማኔጅ ላደርግ ነው። ችግር ይፈጥራሉ ኮሜንት ላይ ታውቂያለሽ። እነዚህ ፖለቲካና የንጽጽር መንፈሳችሁን እዛው በጣም የሆነ አንዳንዴ ቅድም አስጨላሉኝ። ቤት ጨልጌ ነው የወጣሁት። ኦፓል ሰጥቼሻለሁ መሰለኝ። ቴንክ ዩ ፎር ጊፍት። አሁን ቀጥይ የኔ ውድ ሀያት። አንዳንድ ጥያቄዎችን ልጠይቅሽ። መጀመሪያ እንዴት ነሽ? ጤንነትሽ እንዴት ነው? ደህና ነኝ አልሐምዱሊላህ። ኦኬ ሀያት፣ አንዳንድ ጥያቄዎችን ልጠይቅሽ ማለት ቀለል ብለሽ እንድትመልሽልኝ ነው። እዚህ ጋር ያለው ሁላችንም አብዛኛውን እውነትን ፈላጊ ነው። ነገም እንዳንቺ አይነት ሌላ ሰው መጥቶ ድራማ እንዳይሰራብን ማለት ነው። ኦኬ አሁን የት ነው ያለሽው? ኮምቦልቻ ከእናቴ ጋር። እናትሽ ቤት ነው ያለሽው? አዎ። ኦኬ የቤተሰቦችሽ እንዴት ነው? የፋሚሊሽ ካፒታል አሪፍ ነው ነውስ እንዴት ነው? አሪፍ ነው። ገቢ ያላቸው በስርዓት ያ ማለት ቤቱን ሳየው የሀብታም ቤት ነው እንጂ የድሃም ቤት አይደለም። የኮምቦልቻ ቤት አይመስልም። ይሰማል ድምጼ? ኦፓል ነው። እኔ የተቋረጥኩት እሷ ናት። አሪፍ ገቢ ያላቸው ናቸው። ኮምቦልቻ ምንድን ነው? ዛፍ ላይ እንደሚኖሩት ነዚህ ምን እያልሽ? አይደለም ቤቱን ስላላየሽ ነው። ቅድም ካሜራው ዙሮ አይቼዋለሁ። ኦፓል እና እኮ ታዲያ ቤቱ ቆንጆ መሆኑ ኮምቦልቻ ምድር ላይ እንዲህ አይነት ቤት አይሰራም የለም እያልሽ ነው? ታይ እኔ ልናገር ያሰብኩትን ስላለ ነው። ኦኬ ታግታለች የሚለው ነገር ሀቅ ይወጣል። እናትሽ ይሄን ጉዳይ ታውቃለች አይደለ? ሁሉ ቤተሰብ ያውቃል። አዎ። ኦኬ እናትሽን ልታገናኝን ትችላለሽ ቤተሰብ ጋር ከሆነ? አይ የለባትም፣ ግዴታ የለባትም። ኖ ፋሚሊ አታስገቢ። አዩ ፋሚሊ አታስገቢ። እናትየው ገብቷል። ኔቨር አይቻልም። ይሄ በህግ ይጠይቃት። ታግታለች የሚል አካል የህግ አካል ልኮ በህግ መንገድ ነፃ ያስወጣት እንጂ ይሄ ፋሚሊ ኢሞሽናል አትሆኑ ጋይስ። አንዴ አንተ ማትግባ ነፂና እኔ እንግባባለን። ነፂ ኦኬ ችግር የለውም። ሌላ ጥያቄ ታግታለች። ይኸውልሽ ነፂ ታግታለች በሰላሙ አይደለም ብሎ የሚያስብ ክርስቲያን አካል ካለ ቤቷን ቁጥሯን የሚያቅሰው ሄዶ ፖሊስ ይዞ ሄዶ እንትን ይክፈትባት፣ ፋይል ይክፈት እንጂ ቤተሰቦቿ ላይ ማህበራዊ እንደሌ ፋሚሊ አይወጣም። በነገራችሁ አይ የሳምንት አጀንዳ ነው። ስለዚህ ቤተሰብ እንዳታስገቢ። ኦኬ ችግር የለውም። ያው እናትየውን ብታሳይም ሙሉ እርግጠኛ ያንቺን ደህንነት የምንም እንፈልገው ነበር። ካሜራው ሳይገቡ ድምጻቸውን ያሰሙ ከፈለግሽ አዩ ሰላም አለይኩም በእኔ አዙሪያቸውና በካሜራው ጀርባ በላፊት እንዳስገቢያቸው አዩ ካሜራው ውስጥ መርሐባ። ሰላም አለይኩም። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ።
አማናችሁ ማለት ዘገምተኛ ነው። ሰው ዘገምተኛ ነው። ተነጋግረው ነው ድራማ እኮ ኦፓልና ነፂ ያሟቸዋል። ታሟል። ታያቸው እነሱን። አንቺ ቀጥ ማሪ ካሜራው ሳይገቡ ሰላም ይበሉን ፋሚሊዎችሽ። ሀዩ ማዘር ሰላም አለይኩም። ካሜራውን ኦፍ አድርጊው። አንድ ያጥፊው ካሜራውን። አሰላሙ አለይኩም በእኔ ኑሪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀዩ ካሜራውን ኦፍ አድርጊው። አማናችሁ ማዘር? አልሐምዱሊላህ ሰላም ናችሁ? እንዴት ናችሁ? ወይኔ እንዴት ካሜራ እንደሚጠፋ የምታውቃ አይመስለኝም። ታዩ በቃ ታዩ። አይ በቃ አታስገባቸው። ማዘርዬ አላስገባሁም። ካሜራሽን አዙሪ ወደ ኦኬ። እሺ ካሜራው እህትሽ ገባች። እህትሽን ወደዛ ሁሉ ቢያት እህትሽ ገባች። አንዴ ቆይ እንደዚህ አድርጊ ሀዩ። ፕሮፋይልሽን ጫን በይውና ካሜራውን ኦፍ አድርጊው አንዴ የስልክሽን። እሺ ላጠፋው ነው። ያው እናቴ ድምጿን የምሰማችሁ ሆያ እንትናት አዎ አስገባ። አሁን ትመጣለች። አላጠፋም። እጇን ታርክ በቃ እጇን ታርክ። ቀጥ በቃ እንደሱ ያዥ በጅሽ። ኦኬ አሁን ጠይቂ ጥያቄሽን ነው። ኦኬ ማዘር እንዴት ኖት? ደህና አልሐምዱሊላህ። ቤተሰብ እንዴት ኖት? ጤንነቶት ሁሉ ሰላም? አልሐምዱሊላህ ደህና ነው ወላሂ። እናንተ ሰላም ናችሁ? እግዚአብሔር ይመስገን። ማዘር እናታችን አንድ ጥያቄ ልጠይቆት። ልጅቷ ያለችበት ሁኔታ ያማት ነበር ከዚህ በፊት? አዎ ያማታል እናትዬ። ኦኬ ሐኪም ቤት ወስዳችኋት ታውቃላችሁ? ሕክምና ትከታተል ነበረ? ሕክምና እስከ መርዝ ሁሉ እየጠጣች ሐኪም ቤት ወስጃታለሁ። እናት አለ የት ሐኪም ቤት ይወስዷት ነበረ? ለምሳሌ ማለት ወረቀት ይኖራል አይደል? ሐኪም ቤት ስንሄድ የሚሰጠን ወረቀት የበሽታውም አለ አይደለ? ስትታመም ይኖራል። አዎ ኦኬ እሱ ወረቀት ልትልኩልን ትችላላችሁ? በውስጥ ኦፓል በውስጥ መቀበል ትችላለሽ? እንግዲህ ከቻልኩ አንድ ሞክራለሁ። ላይ ሌላ ጊዜ ታመጣለች እኮ ላፍ የህክምና ዶክሜንቶች ፋይሎቿ አንድ ላይ ሌላ ጊዜ እንደ ማስረጃ ይመጣሉ እንጂ ለእያንዳንዱ ለምትናገረው ነገር ወረቀት የኢትዮጵያ ክልል ከተሞች ላይ እንደዚህ አይነት ነገር ቢኖርም ሰዎች አይደለም የህክምና ወረቀታቸውን የዴይ ቱ ዴይ መድኃኒት እንኳን ጨርሰው አይወስዱም። ኖ ይቺ ልጅ ቋሚ በሽተኛ ናት እኮ ቋሚ ህመም ካለባት እሱን እኮ ቅድም ብላለች። አመጣለሁ መድኃኒት የታዘዘልኝ ነበረ ከባባድ የአእምሮ መድኃኒቶች ስለነበሩ ማልወጣቸው አሉ ብላለች። ስለዚህ እሱን የምንወስደው ከዋናው ሆስፒታል ነው እንጂ ወደ በተጠበቀ እሱ ህክምና የጭንቅላት ህክምና የት ነው የሚሰጠው? አዲስ አበባ እኮ ነው። አማኑኤል ህክምና ነው አይደለ? የጭንቅላት እኮ ነው የሚሰጠው። ሁሉም ቦታ አለ። አዎ ድንገተኛ ይታከማል። የትኛውም ሐኪም ቤት ኢመርጀንሲ የአማኑኤል ነው የተባልከው። ልጅቷ በሽተኛ ህመምተኛ ስትሆን የመጣል አይደለም። እዚህ ጋር የአማኑኤል ህክምና ነው። ነፂ ተረጋጊ ፕሊስ። ወይ ተመልሰሽ ግቢና እንትን ቶንሽ ቀንሽ ነፂ። ኖ እኔ ድምጼ እንደዛ ስለሆነ ነው። ሰው ትረብሻለሽ። ቆይ አንዴ ኑር ኑር ነው የሚደረበው እኮ አንዴ እየተደማመጥን በእናታችሁ አንዴ ኑር ነፂ። ይኸውልሽ አንድ ጊዜ መጀመሪያ ኖቲስ ማድረግ ያለብሽ ነገር እሱ አለብኝ ያለች ህመም ኢትዮጵያ ውስጥ የትኛውም ሆስፒታል ይሰጣል። ገባሽ? ቼክ አድርገዋት ከፍተኛ ድብርት ካለባት የአእምሮ ጭንቀት ካለባት መድኃኒቶች ይሰጧቸዋል። የሚያስተኛ ሊሆን ይችላል። ገባሽ? ከፍተኛ ዶዝ ያለው እንቅልፍ ሊሆን ይችላል። ስለዚህ ዳክተሮች ያውቁታል። ስለዚህ እንደዛ አይነት ተመታስዞላት የምታውቅ መድኃኒት ወስዳ የምታውቅ ከሆነ የሆስፒታል ሂስቶሪ ውስጥ ፋይሏ ካለ ያን ሌላ ጊዜ ታመጣዋለች። እርግጠኛ ነኝ ደስ የማለ ጎንደርም ይኖራል። የክልል ከተሞች እንደዚህ አይነት ሆስፒታሎች አሉ። አማኑኤል የሚባለው እኮ ወረቀቱን በሙሉ ይኸውልሽ ነፂ፣ አማኑኤል ኢትዮጵያ አዲስ አበባ ያለው አማኑኤል ሆስፒታል ሙሉ በሙሉ ራሱን ለሳተ ሰው ማገገሚያ ነው፣ ቋሚ ነው። ገባሽ? ኦፓል አንቺ እኮ ነሽ እየመለስሽላት ያለሽው። ልጅቷ እየሸፋፈንሽላት ነው ያለሽ። ለምንድን ነው እየሸፋፈንኩልሽ? አይደለም እየለያየሁልሽ ነው። ችግር እኔ አሁን ልጅቷን እያወራኋት ነው አይደለም? ለምንድን ነው እናንተ ገብታችሁ የምትመልሱላት? ራሷ እየለየሁልሽ ነው። ጥያቄሽ ጤናማ እንዲሆን እየለየሁልሽ ነው። አንቺ የምትመልሽላት መልስ መስቀለኛ ሆና ተደነባብራ እንዳትመልስልሽ ነው እያደረግሻት ያለሽ። ጥያቄ ትመልስልሻለች። ምን አስፈራ? ኧረ በስመ አብ! ኧረ በቃ ዝም በል። እኔ እሷን ልጠይቃት። እኔ እንደግለኝነት እኔ ልጠይቃት። አንተ ከሌለህበት እጅ ከሌለበት ዝም ማለት ይቻላል። በቃ እኔ ልጠይቃት። ኖሬ ነው መባሉ በቃ እሷ እንደኔ ትጠይቀኝና አልመልስላትም።
እኔ ወጣት ናት ትመልስልኝ፣ አለቀ። ወጣት ናት በደንብ በቃ ትሪት አደርጋታለሁ። መጀመሪያ ጊዜ እኮ እኔ ነኝ እኮ ገብቼ ሕክምና ትውሰድ ምንም አንበል ለልጅቷ ያልኩት እኔ ነኝ። ኦኬ ሁላችሁም መተት ነው ምናምን ስትሉ ማለት ነው። እሺ ነፂ ጥያቄሽን ቀጥይ። ለምን እንድትናደሽን ያልገባኝ ነፂ ምን ሆነሽ ነው? ምንም አልተናደርኩም። ጌታን አልተናደርኩም። ጌታን አይደለም ወይኔ ኦፓል አማኑኤል ሆስፒታል የመጨረሻው ሪዛልት እንደሆነ መጀመሪያ እሱን ተስማሚልን። በቃ ችግር የለውም። እኔ መረጃ ፈልጋለሁ። የሕክምናውን ሙሉ መረጃ ትልክልኛለሽ። ኦኬ ሰውልሽ መረጃ ለምናጽ ላንቺ አይደለም የሚላከው ለራሳችሁ ልታፍኑት ነው? አይደለም ሚዲያ ላይ ቅድም ተናግራለች። እሺ ከክርስትና አንድ ሰው ይወከል። ሎዛ ሚዲያ ይወከል። ሎዛ ሚዲያ ይቅረብ። እናንተ አይደላችሁ። ሎዛ ሚዲያንም እኮ እኛ ምን ጠይቀው ጥያቄ አለ። በቃ ሎዛ ሚዲያን ጠይቁ። እንደዚህ ብላችሁ ሎዛ ሚዲያን ማስተጃ ጠይቁ። መጀመሪያ አሁን አንቺ በሽተኛ ናት አላለም። እናንተ ናችሁ እኮ በሽተኛ ናት ነው። እሱ ግን ደግሞ ከየት እንዳገኛትና እንዴት እንዳገኛት ማስረጃ አላቀረበም። በነገርሽ እሷ በሽተኛ ናት ብሏል። እሱ በሽተኛ ናት ብቻ ሳይሆን ከየት እንዳገኛት እንዴት እንዳገኛት ማስረጃ የሌለው ሰው ነው። ነጠላ አልብሶ ነው ያስገባት ተናግሯል። ስለዚህ መጠየቅ እናንተ ሂዳችሁ እሱን ትጠይቁታላችሁ፣ መረጃ ይሰጣችኋል። መረጃ አሁን ወጡ እናንተ ናችሁ መጠየቅ ያለባችሁ። እሱ የእናንተ ስራ ነው፣ እኛ አይደለም። እናንተ ናችሁ እሱ መጠየቅ ያለባችሁ። ኦፋን ነፂ ከሌሎች ትሻያለሽ ብዬ ነው ያስገባውሽና አሩ መቻ አስወሩኝ። እነሱ እኮ እየመለሱ እኮ ነው። ጥያቄሽን አስተካኪ። ለአንቺ ለምን በግል መረጃ ትሰጥሻለች? መረጃ ማውጣት ካለባት ባህሩ ላንቺ ትላክልሽና ከሰዎች ጋር ሆና ህዝብ እንዲያየው ነው መረጃ ለባህሩ ቢሆን አይላክላት። ለኔ በግል መላክ የለባትም መረጃ። ለምን ትሰጥሻለች ወረቀት ላንቺ? በቃ ጠይቋት አለኝ ካለች እዛ ጊዜ ሚዲያ ላይ ታቀርባለች። ጥያቄ ጠይቃለሽ ይቅረብ ስትይ ለእኔ ላኩልኝ ሳይሆን ማለት ያለብሽ ለህዝብ መረጃውን ይፋ አድርጉ ነው። በቃ ለህዝቡ ይቅረብ እንፈልጋለን። መረጃው ለህዝብ ይቅረብ። የምንስማማበት ሀሳብ ነው። አቅርቢልን ማንም ሰው ኦኬ፣ ለህዝብ አቅርቢልን። ሙሉ መረጃውን እንፈልገዋለን። ኦኬ እኔ የምጠይቅሽ የሀገር ልብስ አለ ባህሩ፣ ምንም መደባበቅ የለም። ባህሩ ጋር ያለው ፎቶ ያንቺ ነው አይደለም? አትደውሉባት እንድዘጋ ቤት ስለምን ጉድ ናችሁ የእውነት። ዛሬ ሎዜ የሰጠ ኢንተርቪው ላይ እንዲህ መጠየቅ አለብሽ። በኋላ ቤትሽን ከፍተሽ ሐቀኛ ከሆንሽ እጠይቃለሁ። ጌታን ታውቂያለሽ። እንደዛ የዘላበደውን ተራ መንገደኛ ራሱ እንደዛ አያወራም። ዛሬ የሰጠ ኢንተርቪው የተዘላበደውንም ምንም ሂዳችሁ ጠይቃታላችሁ። እኛ ቤታችን ቅድም አውርተንበታል። አንድ ጊዜ ምንድነው በአካል አውቃታለሁ የሚሉ ሰዎችን ላስገባቸው። ማንን ቅድም ምን ስትይ ነበር? አረ ጥያቄ ልጠይቅ። ነፂ የተጨረስና ታስገባለች ሰው እንዳይፈ ወይኔ ኑር ግን ምን ሆነህ ነው? ወይ እንውጣለ በቀና ደህና ደሩ ነርቨስ አለበት። አይመለከትም። እኔ እሷን ብቻ ነው የምጠይቀው። አንተ አይመለከትም። አንቺ ማንሽና ነው? እኔ የማይመለከተኝ አይደገምበት አልቀረም። እውነት እየረበሸ ነው ራሱ የጥያቄ እየፈዘዝኩ ነው። ባህሩ እያፈዘዙኝ ነው ጋይስ። ያሰብኩት ጥያቄ ብዙ ጥያቄ ነበረኝ። አፈዝዝ አደንግዝ አድርገውብኝ ነው። ብዙ ጥያቄ ነበረኝ። አፈንዝዛ አደንግዝ አድርገውብኝ እየጠፋብኝ ነጽዬ ምንድን ነው መሰለሽ በእሷ በኩል አረ ልጅቷን መልሱልኝ። ለህዝብ አትደውሉላት። ጌታን እየመከሯት ኦፓል አይደለም ጌታን ነው ልንገራችሁ። እጄ ላይ ንቅሳት የለም። እጄ ላይ ሊኖር ይችላል ወይ ሌላ ሰውነቴ ግን ግንባሬ ላይ የለም። ጋይስ እንተዋወቃለን። እናንተ ብልጥ ብትሆኑም እኛም ሽጠናችሁ ትተነው ይበሏት እኮ እኛ ስትመለስ ካቆምንበት ነው የምንቀጥለው። ነጽዬ ሶኬ ችግር የለውም። ጥያቄውን ቀይሯለሁ። በነገራችን ላይ እናንተ ይሄን ጥያቄ መክራችሁ አትላኳስ፣ ችግር የለውም። አሁን ማለት ነው ፋይሎች ለህዝብ ማቅረብ አለበት። ተስማምታለች። ስለዚህ አንቺ ሳትጠይቂያት በፊት እኮ አቀርባለሁ ብላለች። በነገራችን ላይ የህክምና መረጃ አረ ደነዘዝኩ። ታውቂያለሽ ባህሩ፣ እኔ ብዙ መቀመጥ ያልፈለኩበትን
እኛ ተዋጊዎች አይደለንም። በድርድርና ወይዬ ኑሪ ወይ እምቢ አለኝ አለች። ትውጣና ትግባ ወጣ ትመለስ እንጂ ፖዝ አይደለች። ወደ ቲክቶክ ትግባና ትመለስ። ከወጣችማ በቃ ተዘጋ እኮ ቤቱ እኮ። እና ምን ታድርግ? ድምጻችን አይሰማትም? ኖ ፊት ለፊት እያየኋችሁ ነው ግን እምቢ አለኝ አለች። ፊት ለፊት እያየኋችሁ ነው ግን እምቢ መመለስ አልቻልኩም አለች። ፖዝ አለኝ አለች። ፖዝ ብሏት ነው ፖዝ አለኝ። እናንተ እያየኋችሁ ነው ግን መግባት አልቻልኩም አለች። ስለዚህ ምን ታድርግ? ገብታ ነው የምትወጣው? ኖ ከቲክቶኳ ትውጣና እንደገና ላይቭ ስትሪም ጆይን ትበል። እኔ ልክፈትላት ቤት። አይ ቆይ ተሞከርና ባህሩ አካውንት ሲደንዝዝ እኔ እኮ በዚህ አካውንት ጆይን ስትል ድጋሚ እንድትገባ አማራጭ ያቀርብላታል። ኑር እየጻፈችለት ነው። እነሱ እኮ ይደዋወላሉ። እንዴት አወቅ ግን አንተ ቦስ ያወራሽ? አንቺ ሴትዮ እረፊ። ነፃነት እንዳልጠንዝሽ። አሁን ይኸውልሽ ነፂ፣ ትልቁ አጀንዳችን ዛሬ ሎዛ ሚዲያ ላይ ቀርቦ የሰጠው ሀሳብ ወይ ወጣ ነው ተመልሳ የምትገባው ሙሉ ለሙሉ ወጣ ኖ ፖዝ ከሆነ ይመልሳታል እኮ እዚሁ ትቀመጥ። በቃ እኛ እኔ ቆንጆ ለእኔም ደውይልኝና ማለት ነው እኔ ልንገርሽ እንዴት እንደሚገባ። እኔማ ጌታ ልንገርሽ ኦፓል ነግሬያታለሁ። ትንሽ ከቆየው እንደምደነዝዝ እያወቀች አውቃችሁ ነግራችኋት ትደነዝዛለች። ቆይተሽ ነው ብላችኋት ነው። ናይ አይደለም። እኛ እኮ ለዛ ነው ያረጋጋንሽ። አንቺ በኃይልና በጦር የገባሹ ትግሊሽ ሳይጠለፍ ሳደነዝዢ ሳያስለመልምሽ ተናግረሽ ልትወጪ ነው። ጠለፍ ነው ወጋ ነው በሂደት ነው ገባሽ። ነገም ተነጎዳም እንቀጥላለን። አሁን ተረኛው ሎዛ ሚዲያ ነው። እኔ ቅድም ሄድ ብዬበታለሁ። ጌታ እንደበለኝ ይባርከው። የሙቀት ስሜት ምናምን ነገር እየተሰማኝ ነው ጋይስ። አሁን ጥያቄዎቹ ግማሾቹ እየጠፉብኝ ነው። ቆይ አረ ለመዝግበው ጋይስ። አፈንዝዛ ደንግዝ። አረ ተመለሽ በላት ኖር። ተረጋጊ። የሆነ ነገር አጋጥሟት ነው እየመጣች ነው። እስከዛ ድረስ እናንተ ቀጥሉ። አረ እኔ ከሷ ጋር ለባት ነው ፖዝ የሆነ አይደል? አርፋ ተቀመጥም እኮ የደወልከው አንተ ለምን ስለምን ተሰባላችሁ? ከታች ያላችሁ በጎች እረፉ። ደውለውባት እሱ ነው የደወለው። ኑሬ እንዴ እንጠይቃት። አንድ 500 ሰው አለ። ወላሂ አልደወልኩም። ወላሂ ያለው ነፃነት ተይ፣ እረፊ። ሰትዮ እኔ እኮ ነኝ ሙቀት ስሜት እየተሰማኝ ያለው። አፈንዝ 90 ምናምን ሰው ገዝት ከላከው ክርስቲያን መርጬን ያስገባው ነፂ ፖለቲካ ልታስራ መጀመሪያ ፖለቲካ ለምርጫ ቦርድ ኖር ወይ ትውጣና ቲክቶክ መልሳ ትግባ። ላይቭ ስትሪም እንደገና
ኦኬ ኦፓልና ኖሬ አበባ ላኩ ወይም ገስት ላኩ። ኔትወርክሽ ነው በጣም አስቸጋሪኝ። አዩዬ አትንቀሳቀሺ። ከቦታ ቦታ እንቀሳቅሰን ነው ኔትወርክሽን ስታክ ያስደረግ ነው። ተደውሎብሽ ነበር? ኧረ አልተደወለም። የገስት ማስገባት ማስወጣት አልቻልኩም። ሀዩ የሞዴሬተሪን ላይቶች አብሪያቸው ነፂን ማስገባት አልቻልኩም። ትገለኛለች። አሁን ቤቷ ሲሄድ መከራ ነው። ገብቻለሁ። አንበሳ ሰጥቼ ነው የገባሁት። አንበሳኝ ማታሽ ተጨነቅኩ እኮ በቃ እየረገጠችኝ ነው። ቤቷን ከፍታ ብዬ ተመለስ። ኢንቫይት እያረኩህ ነው ግን አልገባህም። የኑሬ አይስራ ወሬን እስከምጨርስ ድረስ አይስራ። ረፊ ነፃ ነው። ባህሩ ቶሎ ብዬ ልቀጥል። ነፂ ጥያቄሽን ጠይቂ። ተረጋግጥ። ነፂ የስልጣኔን አስተካክል። ሀዩ የስልጣኔን አስተካክል ትላለች። አንቺ ተከበናል በጠላት ችግር የለውም። ነፂ በትክክል ጥያቄዋን ትጠይቅ። የሞዴሬተር የሚሉትን ከኔ መስማት የኔ ቆንጆ የሀገር ልብስ ማናት ናቅፈት ትችልኛለች። ባህሩ የሀገር ልብስ ያንን ልብስ ይሄ ፎቶ ያንቺ ነው አይደለም? አንደኛ ጥያቄ እሱ ነው። ያ ፎቶ የኔ ነው ግን አንገቴ ላይ ያለው ማህተብ አይደለም ማለት። ቆይ አሳይሻለሁኝ። አንገቴ ላይ እንደውም ኑሬ አጣርቷል ብዬ አስባለሁ። ሰውም ሁላ ልኮ ማለት ነው። ስለዛ እንትን ቆይ አሳይሻለሁ። ለሷ ሞዴሬት እንትን ልስጣት ብዬ ነው። ኦፓል መጥቶልሻል። ነፃነትን በማፍረጥ ላይ ጌታ ይረዳኛል። ጌታ እንዳትነኪ፣ ጌታ እንዳትነኪ። እና ማተብ አይደለም እሱ ማተብ። ኦኬ እስቲ ፎቶውን ልታሳይኝ ትችያለሽ? ይቅርታ አድርጊልኝና ይሄን ሳይሆን ፎቶውን ባህሩ ማድረግ ትችያለሽ። ባጭሩ ለማጥፋትም እንጂ ሶሻል ሚዲያ ላይ አይተሽዋል። የጎንደር ቀሚስ የለበስኩበት ቀን ነው። የዲፌንስ ዝግጅት ላይ ሆኜ ነው። ሁሌም ግን አንገቴ ላይ የማደርገው ነገር ይሄ ነው። ያው ሰምታችኋል ጋይስ። ፎቶ ግን የራሷ ነው፣ አምናለች። የራሷ ነው። ሂጃብ የለውም ምንም የለውም ነበረ። ራሳችሁ እኔ ልንገርሽ፣ እኔ አልፈርድም። ተመልካች ነው የሚፈርደው። ኦኬ ተመልካች ነው የሚፈርደው። ሌላው ጥያቄ ኢንተርቪው ስታደርጊ ክርስቲያኖች ሲያደርጉሽ ማለት ነው ሎዛ ጣቢያ ምንም ነገር የምታውቂው ነገር የለም? የለም። እኔ እንደውም ኢንቦክስ አድርጌለታለሁ፣ ደውዬለታለሁ፣ አላነሳልኝም እንጂ። ኦኬ የደወልሽበትን ጎበዝ፣ የደወልሽበትን ልታሳይኝ ትችያለሽ? እሱን ነው ፈልገው የኔ ቆንጆ። ስክሪንሾት አድርጌ ሚዲያው ላይ እንትን እላለሁኝ። ግን ከተለቀቀ በኋላ ዩቲዩብ ላይ የተደረገው ቁጥር ላይ ነው የደወልኩት የነበረ። ችግር የለውም። ደውለሽለታል አይደለ? ከዛ በፊት የተደዋወላችሁበት ከምንድን ነው የወሰድኩት ነው ያልሽኝ የኔ ቆንጆ? ምን ቁጥሩን ዩቲዩብ ላይ የኔ ቪዲዮ ከስር ላይ ስልክ ቁጥር አለ፣ በዚህ ቁጥር ይደውሉልኝ የሚል እኮ። ከዛ ነው የወሰድኩት። ኦኬ ደውለሽለት አላነሳም? ደውዬ አላነሳም። ልጆቹ የሚለቁት ቪዲዮ ላይ እያንዳንዱ ኮሜንት ጽፍ ነበረ እንዲነሳም፣ ሌላ ሴትም ከሆነች ልጅቷን አምጥቶ እንዲያስተዋውቀኝ፣ እኔ ከሆንኩ ደግሞ አጋጣሚውን በማስረጃ ስደግፈው ቪዲዮ እንዲሰራበት እየጻፍኩኝ ነበረ። ኦኬ የጻፍሽው ኮሜንቱን የጻፍሽው ስልክ የደወልሽበት አላነሳ ያለሽን ልታሳይን ትችያለሽ? አልችልበትም። ስክሪንሻት አድርጌ ወይም ኑሬና በኋላ እንትን በለኝ ብዬ እንትን እላለሁ። ኑሬን ሳይሆን ለባህር ትልክላታለሽ። ስክሪንሻቱን ልክላታለሽ። አሁን ስለሚያስወጣት ከላይ ስትሪም ወደ ሰምስባት አምጣ። ያ አሁን እየጠየኳት ነው። አንድ ይቅርታ፣ አንድ ኦፓል ሚውት አድርጉልኝ ፕሊስ ከቻላችሁ ማለት ነው። ሌላው ጥያቄ እዛ ክርስቲያኖች ጋር ስትጠይቂ ራስሽን አታቂም ነበር አይደለ? ምንም ነገር አታቂ። ኦኬ አሁን ሙስሊሞች ሲያደርጉሽ ራስሽን ታቂያለሽ? ያሁኑን ራሴ ነኝ ተሯሩጬ እንትን ኢንተርቪው ያደረኩትኝ። ኦኬ በሽታው መቼ ነው የሚነሳብሽ? ለ8 ዓመት ያህል እኔ ጋር ቆይቷል። ቤት መጥቶ ያጣራውም አካል እንትን ብሏል። ለሊት ሁሉ ወጥቼ ጫካ ውስጥ ልጆች ሁሉ የሚያመጡብኝ ጊዜ ነበረ፣ ስለህመሙ ማለት ነው። ሲቀጥል ቅድም ጥያቄሽ ላይ አድጄ ልመልስልሽ፣ አማኑኤል አይደለም ላይ ብድናት አይደለም የተባልኩት። አእምሮ ኬዝ አለባት። በእንቅልፍና በጭንቀት መድኃኒት ነበረ ወስድ የነበረው። ግን የእንቅልፍ መድኃኒቱ ሳይድ ኢፌክት አለው ሲሉኝ ራሴን ያቆምኩት። ያ ደግሞ ፋይሌ እዛው ሪፈራል ሆስፒታል ኮምቦልቻ ሪፈራል ሆስፒታል ስላለ
ከኑሬ ጋር አውርተዋል። እናቴና ኑሬ ሙሉ ማስረጃው ከቪዲዮ ጋር ተያይዞ እንዲቀርብም ለአንዳንድ ሙስሊም ወንድሞቻችንም ማስረጃ ይሆን ዘንድ ነገ ከሆስፒታል ይወጣል ሙሉ። እንደውም አዲስ አበባ ምጄ ክትትል እንዳረግበት ነው የሚወጣው። ገብቶሻል ነፂ? ያ ገብቶኛል። ችግር የለውም እሱን። ኦኬ እኔ አልኩሽ አሁን ተመልካቾች ራሳችሁ ፍርድ ማለት ሀቅን የምትፈልጉ ሰዎች ራሳችሁ ጭንቅላታችሁን ከምንም ነገር ነፃ አድርጋችሁ ውሰዱ። ነገ መማሪያ እንዲሆናችሁ ብቻ ማለት ነው። ኦኬ አሁን ኢንተርቪው ስትሰጪ በሽታው እንዳልሽኝ ከ8 ዓመት ብለሽኛል አይደለ? አዎ 8 ዓመት። አሁን ማለት ይሄ አሁን እየተሯሯጥን ማለት ኢንተርቪውን ከሰጠሽ ሎዛ ጋር ከዛ በኋላ ግን ህመሙ ተሰምቶሽ አያውቅም? ሎዛ ጋር ብቻ ስትሄጂ ነው ህመሙ የተሰማሽ? የሚውድ ራስሽን ማታውቂው እዛ ቦታ ላይ ነው። እንደውም ትናንት ከኢንተርቪው በኋላ ራሱ ደውላ ማዘር ያለችው አሞሽ ነበር እንዴ ነበር ብላ የጠየቀችውና አብዛኛውን ጊዜ የሚነሳብኝን ጊዜ አውቀዋለሁ። ከ1 እስከ 6 ባሉት ቀናቶች በተለይ ይሄ 3 ላይ ነው በደንብ ሊያመኝ የሚችለው። ቤት ውስጥ የባህል መድኃኒት ጭንቅላቴ ላይ ቅጠል ከማድረግ ጀምሮ እና ዛና 6 ቀናቶች ቤት ነበር ማሳለፍ። አሁን ግን የሆነ እኔም ሳድግ የቤተሰብም አይሆንም ማለት ሲጀምር ነው መድኃኒቱንም ያቆምኩት የባህሉንም የምኑንም ያቆምኩት በራሴ ጊዜ ማለት ነው። ኦኬ የሚነሳብሽን ቀን መቼ አልሽኝ? እኔ ቆንጆ ከ1 እስከ 6 ባለውና የመጨረሻዎቹ በቃ ከ29 ምናምን አካባቢ በስርዓት የሚነሳብኝ ጊዜ ነው። ኦኬ እሺ፣ አታስቁኝ ኮሜንታተሮች እረፉ። ዛሬ ቀን ስንት ነው ጋይስ? በኢትዮጵያ ጻፉልኝ እስቲ። በኢትዮጵያ ጻፉልኝ። አይ ቲንክ 16 ነው ዛሬ የሚሆነው። 16 ነው። ከመቼ ነበረ ኦፓል ቤት ኢንተርቪው ያደረግሽው? ኦፓል ቤት መጠሽ ነበር አይደል? ማናት? ኦፓል ቤት ነው ማን ቤት ነው መጠሽ ነበር? የዛን ሰዓት አልተነሳብሽም? አሁን እስከ 9 ላልሽው በዛ ጊዜ ሲታሰብ በ9 ምናምን ነው አይደለ ጋይስ የሚመጣው? እንዴት ያኔ ኢንተርቪው የሰጠሽው ኦፓል ቤት አንቺ አይደለሽም ማለት ነው አይደለ? በትክክል ያንን ጊዜ አስተዋጽዋለሁ። ከዛም በኋላ ግን ከእንትን በኋላ ወጥቼ ነበር። እንደውም ወሬያቸውን ሳላስጨርስ ነው አይደል የወጣሁት። ኦኬ አንቺ ግን አይደለሽም፣ ራስሽ አይደለሽም። ላስረዳሽ፣ አሁን አታስቁኝ። እያወራኋቸው ያለ ሳልጨርስ ነው የወጣሁት። ሲያመኝ ዘግቼ ነው የወጣሁት። ሙሉ አልጨረስኩላቸውም። ደህና አደሩ። ሲያምሽ ይሰማሻል? ታውቂዋለሽ? ሲያምሽ ታውቂዋለሽ? ይቺን ጣቴን በጣም ነው የሚያመኝ። የመጀመሪያው ኦኬ ታይሻለች። እሺ ቀለበጣቱን በጣም ነው የሚያመኝ። እዚህ ጋር የሆነ ነገር እንትን ሲለኝ ያስታውቀኛል። ከዛ በኋላ ያለውን ነገር ግን አላስታውሰው። ኦኬ ሎዛ ጣቢያ ጋር ስትሄጂ እንዴት ማንጅራትሽንና እጅሽን ሲያምሽ እንዴት ስሜቱን አላወቅሽው? ምን ቀን ነው የተቀረጸው? የመጀመሪያው የኔ ጥያቄ ነው። ያ ምን ቀን ነው የተቀረጸው? አንቺ ብለሻል፣ ያቺ ሴት ድምጼም የኔ ነው እኔነቴም የኔ ነው ብለሻል። አሁን እዚህ ጋር ደግሞ እያልሽኝ ያለሽው ህመሙን አውቀዋለሁ ብለሽኛል። ህመሙን ኦኬ እሱን እኮ ልደርስልሽ እኮ ነው። መቼም በሚያምሽ ሰዓት ነው አይደለ ሄደሽ ያደረግሽው? በሚያምሽ ሰዓት ነው አሞሽ ነው አይደለ ያደረግሽው? ቆንጅት አሞሽ እኔ የአእምሮክ ህክምና ማስረጃ አለኝ እንጂ በዛ ሙቭመንት አሞኝ ነበር ምናምን አይደለም። ያ ሙቭመንት ያላስታወስኩበት የሆነ ነገር አለ። ቀኑ ደግሞ መች ነው ያ የተቀረጸው? ቀረጻ የተካሄደበት መች ነው? ምክንያቱም እኔ ኮምቦልቻ ያመጣሁበትም ጊዜ ስላለ ኮምቦልቻ በመጣው በ11ኛ ቀን የኔ ተለቀቀው መቼ ነው ኢንተርቪው የተደረገው ነው የኔ ጥያቄ። ኦኬ አሁን እያልሽኝ ያለሽው አሁን ባለፈው ከዚህ እስከዚህ ድረስ ሲያመኝ ስሜቱን አውቀዋለሁ፣ ባለፈው ኦፓል ቤት ነቅዬ ወጥቻለሁ ስሜቱ ሲነሳብኝ ብለሽኛል አይደለ? አዎ ወጥቻለሁ ያኔ ህመሙ ሲነሳብሽ። ጋይስ ቁጥሩን ደርሳችሁ ንገሩኝ። ድንገት ከ1 እስከ 9 ላይሆን ይችላል፣ ማክሲመም በ10 ወይ በምናምን ነው የሚውለው። እሱን ቆጥራችሁ ድረሱበት ጋይስ። አንድ ልብ በሉ፣ ቆጥራችሁ ድረሱበት። አንዴ ቀን በፊት ኦኬ ከስንት ቀን በፊት የተለቀቀው? አርብ ቀን አይደል? አስታውሳለሁ። አርብ ቀን ጧት ነው ያየሁት ቪዲዮውን። አርብ መቼ ነው? ወደ ኋላ እንመለሳለን። ኦኬ እሺ ችግር የለውም። ግን ሎዛ ጋር ስትሄጂ ሎዛ ማለት እዛ ጋር የክርስቲያኖች ጋር ሄደሽ ኢንተርቪው ስታደርጊ እጣትሽን ምንም ስሜት አታውቂው፣ ራስሽንም አላመመሽም። እዚህ ጋር ግን ኦፓል ቤት ስትመጪ ግን ስሜቱን ስላወቅሽ ነቅለሽ ወጣሻል። እንዴት ከዛ ቤት እዛ ቤት አንደሻ እኮ አይደለም አላውቅም እያለችሽ እኮ ነው። ያንን ተጠቅመው ኖ አይደለም ነዚህ አታስተካክሉት። እየተግባባችሁ አንቺ አጠያቂሽ ካልተስተካከለ መልስሽ ትክክል አይሆንም። ነዚህ ፕሊዝ በቅንነት እያለች ያለችው እኮ
ስሄድ አላቅም እያለች እኮ ነው አይደል? መሄዴን አላቅም፣ መቼ እንደሄድኩ አላቅም፣ እንዴት እንደሄድኩ አላቅም እያለች እዛ ስትሄጂ አላመመሽም ብለሽ ልትጠይቂያት እኔ አላመመሽም ያልኳት አይደለም። እኔ ያልኳት አይደለም። የፖድካስቱን ሂስቶሪ ጨራሽ አላቅም እኮ ነው እያለች ያለችው። ግን ገብቶሻል? መጀመሪያ ኦፓል አንዴ እዛ ጋር አንዴ ኦፓል ፕሊስ፣ እዛ ጋር አንቺ ሙሉን ካላወቅሽ ድምፁ የኔ ነው፣ ሰውየውን እከሷለሁ። መቼም ሰው ጎትቶሽ አይወስድሽም። ሰው ጎትቶሽ ይወስድሻል። ቆንጅት ቤቱ በሪፖርት እየተደረገበት ነው። ኮፕሊክ አድርጉት አንዴ። ታብታብ አድርጉ ጋይስ። ፖዙናለች። ስለ ፖድካስቱ የተናገረችው መሄዷንም ኢንተርቪው መደረጓንም አታውቅም። ይሄንን እኔ ኦፓል በኢየሱስ ስም ነው አሁን ነው ኦፓል ዝም በይ። እኔ ያዳመጥኩትን ወይ አንቺ አላዳመጥሽም። እኛ እውነት እንዲወጣ ነው እንጂ ማንም ምንም ጋር ፈልጓል እኮ ይሄ ነው እውነቱ እኮ ይሄ ነው። ይሄን ኮሜንት ላይ ጻፉልሽ። ባህላዊ አይደለም ተናገረችው። እኛ በተቀመጥንበት ቪዲዮ ሰራችውም እንደዛ ብላ ነው። 1 እስከ 6 የሚጠራት ቃና አለች 3 በተደጋጋሚ ማለት ነው። ቁርአን አይደለም እያልኩሽ አለሁት እኔ እዛ ጋር ጣቢያው ጋር ስቴጅ አታውቂም ራስሽን አይደለ? ግን አንቺ በፊት ጣቢያው መሄዴን አላውቅም፣ መቼ እንደተቀረጸ አላውቅም። የተለቀቀበትን ቀን ብቻ ነው የማውቀው ነው ያልኩት። የተለቀቀበትን ቀን ታውቂያለሽ፣ የተቀረጸበትን ቀን አታውቂም። ምን ብላችሁ ትጠይቁላኛላችሁ? ኢንተርቪው ያደረገችበት ቀን መቼ ነው የተለቀቀው? ኤዲት ምናምን ስለሚደረግ መቼ እንደሆነ ክርስቲያኖች ሂዳችሁ ትጠይቁልናላችሁ። ኦኬ። ሌላው አንድ ነገር ልብ የምትሉት ነገር ግን ቢሆን እንዴት ሰው ህመሙ ሲሰማው እንዳለችው እጇን ያማታል፣ እጣቷን ያማታል፣ ጭንቅላቴ እዚህ ጋር ማንጅራትሽን ነው አይደለም ያምሽ ቆንጅት? በተደጋጋሚ ብዙ ጊዜ ራሴን የምንስተው እሱ ጋር ስለነበር በቃ እንደዚህ አይነት ስሜት ግን ወደዛ ጋር ጣቢያው ጋር ስትሄድ መቼ ሂዳ ኢንተርቪው እንዳደረገች እንደዚህ አይነት ስሜቶች አልታዩአትም ነበረ። ጨርሰናል። ጨረሽ? ሌላው ነገር እንዳልኩሽ መረጃውን ታመጭልናለሽ። መተት ተደርጎብኛል መንፈስ አለብኝ ብለሽ ታስቢያለሽ? እየነገርኩሽ ነው። መድኃኒት የጀመርኩት 2016 ሐምሌ 28 ቀን ነው። የሐኪም መተት የነጻ ህክምና አይደለም። ኖ የ3 ሰው ሲህር እንዳለብኝ ቁርአን ሲቀራ ይናገራል ራሱ በእስላሚክ በሆነው ማለት ነው። በቁርአን ላይ ሲቀራ 3 ሲህር እንዳለ በተደጋጋሚ ይነገራል። ከ2011 ጀምሮ እኔን ያመኝ ነበር። ኦኬ ክርስቲያኖች አንዴ ኦፓል ግን አንድ ጥያቄ ይቀበላለሁ። ከታች ያለ ቁም ነገር ጥያቄ ያላችሁ ኮሜንት ላይ ብቻ ጻፉልኝ። ኮሜንት ላይ አንዴ ጻፉልኝ ልጠይቅላችሁ። እኔ ረሳሁት። እኔ ግማሽ ላይ ደንዝዣለሁ ብዬ ነግሬያችኋለሁ። ብዙ ጥያቄ ነበረብኝ ደንዝዣለሁ። ኦፓል ባህሩ ማንኛውም ሰው ሚውት እንዳያነሳ ክርስቲያኖች ኮሜንት ላይ ጻፉልኝ። የቤቱ መሪ ነኝ አነሳለሁ። አንቺ ገስት ላይ ገብተሽ ከደነዘሽ ፖድካስት ጋር ሄደችው ሰባደነዝስ ታዲያ እንፈርድበታለን። ደንዝዣለሁ እያልሽ ኦኬ ምንድነው የተባልኩት? በሽታው ለስንት ቀን ይቆያል? ለስንት ሰዓታት ይቆያል? ወይም ለስንት ቀናት? እየለያችሁ ጠይቋት። የሚጥል በሽታዋን ነው እየጠየቅሽ ያለሽው። እሷ እኮ 2 አይነት በሽታ አለብሽ እያለች ነው። በነገራችሁ ላይ ጥያቄ ስትጠይቁ መልሱ እንድታገኙት ሰው በጠየቀው ልክ ነው መልስ። እሷ የሚጥል በሽታ አለብኝ አንድ ቁጥር ሳቢና ልል ነበር ጌታ ስሟን ቄስ ይጥራውና እንዴት አፌ ላይ መጣች። ኦኬ ቀጥይ ነጽዬ። ሁለተኛ ከሚጥል በሽታ ውጪ ሌሊት በተኛሁበት የሚያስኬደኝ አለ። ጫካ ሁላ ሄጄ ነው የምገኘው፣ በእንቅልፍ ልቤ ያስኬደኛል እያለች ነው። ገባሽ? ኦኬ ያን በሽታው ኑሮባት እንዴት ወደ አዲስ አበባ ልትመጣ ቻለች? ቆይ ልስን አዳምጪ ያለችውን እኮ ነው። አሁን በየተራ ነው ጠይቃት። ሌላ ደግሞ ህመም አለብኝ በህክምና መድኃኒት የታዘዘልኝ እንቅልፍ ኪኒንም ተሰጥቶልኝ ነበረ፣ የአእምሮ ህመም አለብኝ እያለች ነው። ስለዚህ የአእምሮ ህመሟን ሌሊት ዓመታት ነበር ያልሽኝ? የኔ ውድ ለስንት ዓመታት ነበር ያልሽኝ? ለስንት ዓመታት ነው ሲህሩ? ከ2011 ጀምሮ ሌሊት ከመሸ በኋላ ወጥቼ በሰፈር ልጆች ተፈልጌ መግባቱ፣ እየጣለኝ በባጃጅም ሆነ በየመንገዱ ሰው ማምጣቱ 8 ዓመት ሊሆነኝ ነው። 2011 ነው የጀመረኝ።
የእንቅልፍና የጭንቀት የታዘዘልኝ ግን 2016 ከሐምሌ በኋላ ነበር። ኦኬ የዚስ የቴክኖሎጂ ህክምና ማለት ምንድነው ይባላል? ዘመናዊ ህክምና 2016 ኦኬ። አካውንቱና ስሙ ያንቺ ነው ቆንጅት? እሱን አው ቅድም መልሻለሁ አይደል ኦፓል? ያ ቆይ አይ ኦፓልን ምንም ሰውን አታስገቢ። ይሄ እኔ የክርስቲያን ጥያቄ ነው የጠየኩሽ። ኦኬ እኔ ግለኛ ነኝ ከነሱ። እዚሁ አቂዳ ልታስነሽ ነው ማፈልገሽ ነው? ሚውት አድርጊ አንዴ። ዩኒቨርሲቲ እያለሽ ያምሽ ነበረ? አዎ ዩኒቨርሲቲ እያለ ያመኝ ነበረ። ቅርብ ስለሆነ ዩኒቨርሲቲ ኮምቦልቻ ካምፓስም ስለነበር ለቤቴ በጣም ቅርብ ነው። ታምሬ ወደ ቤት ነበር የምመለሰው። የምቀርበትም ጊዜ ነበር። ኦኬ ስምሽ ንገሪኝ እስኪ። ሀያት መሐመድ ኢማም። ምን ሀያት መሐመድ ኢማም። የአካውንትሽ ቁጥሯን ብናገር ደስ ይለኝ ነበረ። የአካውንት ቁጥሯ ገብታችሁ ክርስቲያኖች ማረጋገጥ ትችላላችሁ የተናገረችውን። እዛ ጋር ቆይ አይደለም እዚህ ጋር አፍንጫሽ ላይ ምን አለ? እስቲ ማንሳት ስለማትችል ነው ጋይስ፣ ማንሳት አትችልም። ምንም ማድረግ አልችልም። እና ቅንድቧ ላይ ማንሳት አትችልም። ኦኬ ሂጃብ ከዚህ በፊት ትጠመጥሚያለሽ አትጠመጥሚም? ቆንጅት ሱሪ ለባሽ ነኝ። ከስንት አንድ ጊዜ ሻርፕ ሂጃብ ላለብስ እችላለሁ፣ ግን በተለምዶ ሱሪ ለባሽ ነኝ። ኦኬ መንትያ እህት አለችሽ? የለኝም። ሱሪ ለባሽ ናት እየተባለ ነው። ኦኬ አዎ ሱሪ ለባሽ ነኝ። ትምህርት የትኛው ዩኒቨርሲቲ ነው የተማርሽው? ትምህርት ቤት ውስጥ ያውቃሉ ወይ? ወሎ ዩኒቨርሲቲ ኮምቦልቻ ካምፓስ። ኦኬ እርግጠኛ ነኝ እዛ ብዙ ጊዜ ስለሚያምሽ ትምህርት ቤቱ ያውቃል አይደል? ይሄን በሽታ ዩኒቨርሲቲ ውስጥ ብትታመሚም ክሊኒክ ሂደሽ መድኃኒት የታይፎይድና የጨጓራ እንኳን ለይቶ የማይሰጥ መድኃኒት ነው ያለው። ግን ይታወቃል። አዎ የሚመጡ ልጆች አሉ፣ ጓደኞቼ ናቸው ሊያውቁት የሚችሉት እንጂ ዩኒቨርሲቲ በዚህ ደረጃ የማንንም ህመም አያውቅም። አይደለም የኔን የማንኛቸውንም ማለት ነው። ግቢ ውስጥ ከሚኖረው 8000 እና 9000 ተማሪ የማንኛችንንም ህመም አያውቅም። ዩኒቨርሲቲው ህመሟን አያውቅም፣ እንደታመመች አያውቅም። ግን እሷ ዩኒቨርሲቲ ውስጥና በጣም ከትምህርት ቤት ያስወጣሽ ነበር ህመሙ ነውስ እዛው ብቻ ነበረ? ዩኒቨርሲቲው አልኩሽ ለቤቴ 5 ደቂቃ 15 ደቂቃ መንገድ ነው በእግር ራሱና ክላስ እንደጨረስኩ ወደ ቤት ነው የምመለሰው። በጣም ቅርብ ነው ለዩኒቨርሲቲው ለቤቴ። ኦኬ እናቲ ያመ ኦኬ እናትሽ መርዝ ትጠጣ ነበር ብለዋል። ብዙ ጊዜ እንደዚህ መድኃኒቱም የታዘዘልኝ አንዱ በሱ ምክንያት ነው። በመውጣትና መርዝ መድኃኒት ምናምን እየወሰድኩኝ በዛ ምክንያት ነው መድኃኒቱም የታዘዘልኝ። ሰላም ከቻልሽ በስርዓት ጻፊልኝ። ጠጣት ምናምን ነገር አለው በስርዓት ሊነበብልኝ አልቻለም። እናትየው ነው እሷን ነው መርዝ ትጠጣለች ያልሽው? እኔ ነው ያለችሽ። ግን በተረጋጋሚ መድኃኒት ማለት የመድኃኒት ስብስብ መርዝ ምናምን እየጠጣሁ ቤት አስቸግር ስለነበር ነው የአእምሮ ኬዝም የታዘዘው መድኃኒት የጭንቀትና የእንቅልፍ መድኃኒት የታዘዘልኝ። ኦኬ ዩኒቨርሲቲ ውስጥ ማለት ዩኒቨርሲቲ ውስጥ እንዳልሽው ማለት ቆይ ዩኒቨርሲቲ ውስጥ ከቤት 5 በጣም ቅርብ ነው። ደቂቃ ነው ብለሻል። ቅርብ ነው። ኦኬ ሲያምሽ ቤትሽ ሂደሽ ነው የምትታመሚው? እንዴት ነው አልገባንም እሱ ነገር። እስቲ ግቢ ውስጥም በወድቅ የግቢ ጓደኞቼ ወደ ቤት ይዘውኝ ይሄዳሉ። ወደ ቤት ማለት ነው? አይዲ ስላለኝ አሟት ነው ብሎ ማውጣት ስለሚችል ከና አይዲ እናቴ ቤት ይዘውኝ ይመጣሉ የግቢ ልጆች። ኦኬ ግን ማለት እንግዲህ አያውቁትም ማለት አያውቁትም ስልሽ ዩኒቨርሲቲው አያውቅም ሲጥልሽ አያውቅም ብለሽናል። ዩኒቨርሲቲው እኮ አይደለም የኔን አልኩሽ የ8000 ምናምን ተማሪ ህመም አያውቅም። ክሊኒክ ትሄጃለሽ የሚጥልም በሽታ ኖረብሽ የታይፎስ መድኃኒት ነው የምታዘዝልሽ። ሜቢ የግቢ ተማሪዎች ካሉ ያውቁታል። ምንም የጨጓራም ታመሽ የታይፎስ መድኃኒት ነው የሚታዘዘውና ማንም ስለመንፈሳዊ ህመምሽ ዩኒቨርሲቲው ቼክ አያረግሽም። ከመማር አቴንድ ከማረግሽ ውጭ ስለማንኛችንም ህመም አያውቅም። አይደለም ስለኔ እያልኩሽ ነው። ኦኬ ራሳችሁ አስቡበት። ዩኒቨርሲቲ የትኛውም ማለት ዩኒቨርሲቲው የትኛውም ተማሪ በሽተኛ ይሁን ጤነኛ ይሁን አያውቅም።
ዝም ብሎ ነው ተማሪዎች ውስጥ የሚያውቁ ሰዎች አሉ አይደለ? ይወስዱሽ የነበሩት አዩ። ለምሳሌ የዶርም ጓደኞችሽ አብረውሽ በትምህርት ቆይታችሁ ውስጥ የነበሩ ሰዎች የሚያውቁ አሉ። መቼስ ዲንና የትምህርት ሚኒስቴሩ ማወቅ አለበት ብዬ አላስብም። የሀዩን የሚጥል በሽታ በዶርም በካምፓስ ህይወት ውስጥ ያለፈ ሰው ያውቀዋል። ያን ያህል ኮሚኒኬት አትደረጊም። ያን ያህል ከሙስሊሞች የቀረበ መቼ ነው የተማረችው ዓመተ ምህረት እየተባልሽ ነው? ያ ጥሩ ጥያቄ ነው። የዩኒቨርሲቲ ቆይታሽ መቼ ነው ያበቃው ሀዩ? ጥያቄያችሁን አስተካክሉት። መልሱ እንትን እንዲልላችሁ። ኔትወርኳን መሰል ፖዝ እየሆነች ነው። ለመመሰልሽ ኦፓል ነገም አንዱ ተነስቶ መጥቶ ሌላ ሳምንት አጀንዳ ስለተሰጠን ደስ ብሎናል፣ ተደብረንበታል። አጀንዳ ማያሳጣን አታሟርች በነገራችን ላይ አትደውሉላት። የሚደውሉ ሰዎች በጣም ነው ማንሳት የለባትም ይች ሴት። ለሶስተኛ ጊዜ የተዘረግፈን ነው። የኢትዮጵያ ዩኒቨርሲቲ እኮ በተለይ የክልሎች እኮ እነዚህ ቀሽም እኮ ናቸው። በጩቤ ሁላ እኮ ተወግተው ይገዳደላሉ። እንኳን የሚጥል በሽታ ጨጓራ የምግብ እንትን ያለባቸው። ስለዚህ ይህን ያህል ተማሪዎቹ ላይ ፎከስ የሚያደርግ ዩኒቨርሲቲ አይደለም የክልል ዩኒቨርሲቲ። ጓደኞቿ ግን አናቅም ካሉ ችግር ነው። አብሯት ዶርሜ ነበሩ። አካውንቴን አይደለም ብላለች እንዴ? ኦፓል አካውንቴን አይደለም ብላለች አላለችም? ብላለች። የኔ ነው የራሷ ነው። ያው እኔ እኮ ለሁሉም ነው እዚህ መግባት ስለማትችሉ ለዛ ብዬ ነው አንዴ ይጠራ አድርጌ ጓደኛ ያልሽውን ባህሩ ደግሞ ላኪልኝ። ጓደኛ የተባለችውን እንትና አላውቃትም ብላለች። እሷን ሀዩዬ ስልክ ሲደወልልሽ አታንሺ እሺ ፕሊዝ። የዘጋሁኝ ነው ኦፓል ይጠብቁ። ሎዛ ሚዲያ ላይ ለብሰሽ የመጣሽው ልብስ ታሳየን ይላሉ። አታውቀውም። በቃ እኔ ልመልስላችሁ። እሷ እኮ እኔ ራሴን አላውቅም ብላለች። እንዴት ነው እናንተ የምታስቡት? እዛ ላይ ያለው እኮ የሚታየው ነጠላው ብቻ ነው። እዛ ጋር ግን ፏ ብልጭ ብለሽ ነበር። እንኳን በሽተኛ እኔ በሽተኛ መስለው በአካል ብታይ ነጠላው ብቻ ነው የሚታየው። እሺ አሁን ምንድነው ያሉሽ መሰለሽ? ስንት ዓመት ተምረሻል ዩኒቨርሲቲ? ኦልሞስት ይሰማላ? ስንት አልሽ? አሁን 4 15 16 17 ስንት ከ15 እስከ 18 4 ዓመት ከ15 እስከ 18 ዓመት። አዲስ አበባ አንቺ አዲስ አበባ ኢንተርቪው ሲያደርግሽ አዲስ አበባ ነው አይደለ? ምን ልታደርጊ መጣሽ ነበር ቆንጆ? የስራ ኢንተርቪው ነበረኝ የሄድኩበት። የመጀመሪያው ስኬት ኤጀንሲ ጋር ኢንተርቪው ኖሮኝ የሄድኩት ስራ ለመጀመር። ቤት ከማሚ ጋር ተገናኝተን ለምንም በቃ በተለምዶ ኦፓል ታገዥኛለሽ በባህል ያንን የታመምሽበትን አካባቢ ስትለቂው ደህና ትሆናለች ተብሎ ስለሚታሰብ እዛ ሄጄ ሁሉም አበሻ የሚለው ነገር ነው። እነዚህ በልማድ ጥያቄ ሳይጠፋብኝ ኦፓል የሚጥላት በሽታ መድኃኒቱ ምን ይባላል? ዶክተሮች አሉ በነገራችን ላይ አንቺም በሽታ ሁለት አይነት ላንቺም ሲከራከሩልሽ የነበሩ ማለት ነው። ኦኬ ኦፓል አንቺ ከሄድሽ በኋላ በጣም ሲከራከሩ ነበር። ባህሪ ከነበርሽ ማለት ነው። ተወስድ የነበረው የእንቅልፍና የጭንቀት መድኃኒት ነው። ስሙ መድኃኒት ማለት እንደሆነ የምታሳየው በኋላ ነው፣ ሚዲያ ላይ ስትቀርብ ነው። ወረቀቷን መድኃኒት ምናምን የምታሳየው በኋላ። በነገርሽ ላይ ምንድነው አሁን ነፂ የሚጥለውንም በሽታ ሌሊት በህልሟ የሚያስኬደውንም በሽታ አማኞች በክርስትናም በእስልምናም ሳይንሳዊ ምንድን ሳይሆን መንፈስ ነው ብለው ነው የሚያምኑት ታውቂያለሽ። ስለዚህ አንዱ የሚቀሩላትም ከዛ አንፃር ይመስለኛል። ቁርአን የሚቀርበው ኢትዮጵያ ውስጥ የተለመደ ነው። ምንም ማናፋፍረው ነገር ቁርአን ሲቀራልኝ የነበረው ይሄ ሌሊት በህልሟ የሚያስኬዳትንና የሚጥላትን በሽታ መንፈስ ነው ተብሎ ስለሚታሰብ እንደ መንፈስ ነው ኬዙ ተይዞ የሚቆጠረው ማለት ነው። እዛ ውስጥ ነው የሚካተተው። ሁለተኛው ነገር ደግሞ በሕክምናው ደግሞ የእንቅልፍ ኪኒን ሰጥቷታል። የአእምሮ ጭንቀት ነው ብሎ ስለሚያስብ ወደ ሐኪም ታዞልኛል ነው ያለች ያለችው።
ስለዚህ በሽታውን በሁለት ነው የምንከፍለው ማለት ነው። ለዚህ ነው ሳይንሳዊም ሕክምና ያስፈልጋል መደረግ አለበት እኔ እያልኩ ያለሁት ማለት ነው። እና ቅድም አንድ ሰው ከላይ ኮሜንት አንድ ክርስቲያን ጥያቄ ጠይቀው ነበር። ሀዩዬ የጠየቀው ሰው ሁሌ ሌባ አላውቅምና ምን ብሎ ጠይቋል መሰለሽ? ሎዛ ሚዲያ ላይ ቀርባ የለበሰችውን ልብስ ማየት እንችላለን ወይ? እውነት ለመናገር ልብሱ አይታይም። ነጠላውን የሰጣት ራሱ መሰለኝ። እኔ የምር የልጁንም ስም አላውቀውም። ሚዲያውንም ልብሱን ኦፓል መቼም ራቁቷን አልሄደም። ሎዛ ሚዲያ ነው ራሱን የደወለላት እሱ አይደለችም። ሁለቱንም ጊዜ ስደውልለት አሟት ነበር ቀጠሮ ለማስያዝ ለኢንተርቪው ብሏል። ኦኬ ከሙስሊሞች ነው በነገራችን ላይ ጥያቄው አብዛኛው ምንድነው በመሀል ተለያየን። ከዛ ምን ነው ጠፋይ ስላት ታመሜ ነበር አለችኝ። ደግሞ ረገውኛ ላይ ይሁን ህዝቡ ላይ ይሁን ዛሬማ ሎዛ ሚዲያ ራሱ ተደግሞበታል። ማሬ አይተሽወር ምን እንደወራ ወይ አረ ሙሉን ሰማሁት እኮ እኔ እኮ ላብላብ ያለኝ እኮ ያቺ በኩላሊት የተመታታናት ነገር ነው። እንዴ ገርሞኝ ማለት ወይ ሰው እንደዚህ ያወራል? ጋድ አረ ሙስሊሞች ለራሱ የሚጠይቁት ጥያቄ የተመታ ጥያቄ ነው። ቆይ ሎዛ ሚዲያ ቀርባለች አልቀረበችም? ይቺ ብቻ ንገሩኝ። ገና አሁን ነው የገባሁት እንዳትለን እየተባለ ወይ በጣም 10,000 ብሩ ምን አደረሰች? አታውቅም እኮ እሷ። እናንተ አሁን አይላችሁ አንድ ያልገባው ነገር አለ። ነፂ ህዝቡ እሷ 10,000 ብር ይሰጣት አካውንቷን ትስጥ ስልኳ ይጥፋባት እሱ ጋር ሄዳን ታሪ ማድረጓን ጭራሽ አታውቅም። ያንን አክሰስ አታውቀውም። ያንን መቼ ጠፍቷል። ምን እንደሚሏት ታውቂያለሽ? አንድ ጊዜ በቋንቋሽማ ምን አሉ መሰለሽ ወይ ልጅቷ እኔ ይሄም የኔ ጥያቄ ነው። ህመሙን ካወቀችው ለምን ወጣች ከቤት? ለምን ኢንተርቪው ቦታ ላይ መቼም ታውቃለች እንዴት ሄደች የሚለው ጥያቄ ራሴ ጥያቄ ነው። አልሄደች አላውቅም አለች ማለት እግዚአብሔር ግን ጤነኛ ናችሁ እናንተ ወይ አወሳስቡ እናንተ ናችሁ ያበዳችሁት እንዴ? ኢንተርቪው ማድረጓን አታውቅም። ይኸውላችሁ አንድ ጊዜ አዳምጡ። ኢንተርቪው ማድረጓን አታውቅም። ማስገባት አትችልም። ፖዝ ከሆነች ማስገባት አትችልም። ነፃነት ግን አንቺ ራሱ እየተረዳሽ አይመስለኝም አይደል? ከይሱ ነዚህ አረ ቅድም ባላ ነው መሄዴን ይኸውልሽ 10,000 ብሩ ምን አደረገችው እኮ አይደለም ትጊ ለካ እውነትሽን ነው። ምን አይነት ጉድ ውስጥ ነው የገባ ነው። ይኸውልሽ ነዚህ ልድገምልሽ ሎዛ ጋር መሄዷን ከሎዛ ጋር ኮንታክት ማድረጓን 10,000 እንደተሰጣት አካውንቷን እንደለጠፈች ጨራሽ መሆኑን የምታውቂው ኦፓል እና እዛም ኢንተርቪው ላይ መድኃኒት ትጠጣ ነበር ብላለች። እዚህ መጣ አሁንም እኮ እናትየው ደግሞ መድኃኒት ትጠጣ ነበር ብለዋል አሉ እኮ። እሱን እኮ ነው የምልሽ። እኛ ነን እያደነዘዘች ጌታ ይፈርዳል። በነገራችን ላይ አይ ባህሩ እውነት ለመናገር የዛሬ የሎዛ የ55 ደቂቃ ኢንተርቪው ሳይ እሱ ራሱ ተደግሞበታል። ቀጥታ ከሀዩ ጋር ሕክምና ማድረግ አለበት። እግዚአብሔር እውነቴን እኮ ነው። ዝም በይ እባክሽ። እንዴት አይተሳሰር ምላሳችን ሁላችን። አሁን ኦፓልም እንደዚህ አይነት ጥያቄ ለመጠየቅ አይደለም የገባችሁ የነበረው ጋይስ፣ እነግራችኋለሁ በኋላ ለቤቴ ከፍቼ ሰሚ ልጅቷ ላይ ስትመጪ ሁልሽም ቅድም ላይ ስትንጣጪ ነበር። ደንዝዘሽ ነው ሁልሽም። ኧረ ተሰርቶብናል። እኔ ማለት ነው የሰውየውን ኢንተርቪው ከሰማሁ በኋላ መንፈሱ ጠንካራ እንደሆነ ገብቶኛል። እሱ ራሱ ሙድ ሊይዝ ይሞክራል። ቀልዶ አይጠገብም።
እሷ አንቺ እኔ እኮ የሀገር ጥያቄ መጣሁት ደነዘዝኩ እኮ ጌታው። ስሚ አሁን የሚያዋጣን አረባካችሁ አትደውሉባት ነው የተመለሽ። እኔ እኮ እየተመከረች የምትመጣው ነገር ነው ግራ ይገባኝ እኮ ነጽዬ። ታያት አጀንዳችንን እንቀይርና ለጠይቅ ትሰሚ ነጽ ሀና ወለዩ አሁን ጠዋት አንቺ ቤት ብሶቷን እኮ ነው የምታወራው። ለምን እሷ ራሱ የተደገመባት ነት። ስለዚህ ሀናን እንዳትናገረ ሀናን እኮ ጠይቂያት ንሽት አይደለም እኮ ተደግሞብኛል ብላ ታምናለች እኮ ሀና ተገለጠልኝ እንዳለች በራለኝ እንዳለች ተቀለሽ ሀናን አላለችም። ዝጊ አታውቂም ሀናን مباركة طيبة كذلك إليكم ولنانت رسولا ملائكتنيا لكنال شاهدا عليكم بنانت لا مسكاري هنا ملائكتنيا لكنال ملائكتنيا رسولنا نبي ميلو لاي من الوقت شيخيو راساتشو اقوامال ودفيت منا هنا رسولا شاهدا عليكم كما ارسلنا الى فرعون رسولا ود فرعون ملائكتنيا من دلاكنو ولنانتم لكنال الى فعسى فرعون الرسول فأخذناه أخذا وبيلا عندي فرعون يتلاكلث الملائكة بأعلى بل عندهم كزام ألفو أنا ربكم الأعلى على عدل نعم كذا فعسى فرعون الرسول فأخذنا أخذا وبيلا فرعون انبياله أفنقته عليك التلمالة ياو يمتفو هنا أيازن يازنو يسون أياز انجلي بدأن برتو أيازن والله يتيازو عدل أن الله سبحانه وتعالى ينقرنا رسول عليه الصلاة والسلام بحديثات شو ينقرنا رسولوችን የተከተለ ጀነት እንደሚገባ ወይ ደግሞ ረሱል ቢላ ጠየቁ ማን ነው እምቢ የሚለው ጀነትን ግባ ተብሎ እምቢ የሚለው ማን ነው ያ ረሱላህ ብለው ሲጠይቁ ረሱል አለይሂ ሰላቱ ወሰለም መልሰው ምን አሉ መን አጣኒ دخل الجنه እኔን የታዘዘኝ ጀነትን ገባ ወመን ዓሳኒ دخل النار እኔን ደግሞ እምቢ አለ አልታዘዝም ያለ ከኔ ትእዛዝና ከኔ መንገድ ያፈነገጠ አካል دخل النار እሳትን ገባ ብለው ረሱሉ አለይሂ ሰላቱ ወሰለም ነግረውናል ማለት ነው። በሌላም የቁርአን አያ ላይ አላሁ ሱብሓነሁ ወተዓላ ረሱልን መከተል እንዳለብን መልእክተኛውን መከተል እንዳለብን ሲነግረን ወመን ዩጢዕ ላህ ወረሱለሁ ዩድኺልሁ ጀናትን ተጅሪ ሚን ተሕቲሃ አልአንሃር ኻሊዲነ ፊሃ ወዛሊከ አልፈውዙ አልዓዚም ብሎ በል እንደውም ትልቅ ፈውዝ ማለት ትልቅ እድልተኝነት ማለት ማንን ነው? ረሱልን ሰለላሁ ዐለይሂ ወሰለምን የተከተለ
ወመን ዩጢዕ ላህ ወረሱለሁ አላህንና መልእክተኛውን የተከተለ አካል ይድኺሉሁ ጀናትን ተጅሪ ሚን ተሕቲሃ አልአንሃር ጀናትን ይገባል። ሚን ተሕቲሃ አልአንሃር ወንዞች የሚፈሱበትን የሆነችን ጀነትን ይገባል። ይህ ደግሞ ፈውዙን ዓዚም ነው ብሎ ይነግረናል። ረሱልን ሰለላሁ ዐለይሂ ወሰለም መከተል አላህን ሱብሓነሁ ወተዓላ ከመከተል ጋር ነው ማለት ነው። በሌላም የቁርአን አያ ላይ ወመን ዩጢዕ ላህ ወረሱለሁ ሪሞት ስጪ ገብተሻል ሹም እንደሌላ መቋል ማናት እስኪ እንደ ሀገር ነው ያስቀጥላል። አይ ኦፓል ዝናብ ነውና ነው እንጂ ኔትወርኩ አው ክረምት ገብቷል ከኢትዮጵያ ሶሪ የታመመ ሰው ቆየኮ እንዴት ነው አየሩ እንደ ሁላችንም ላይ ነው የተሰራው። ተያይዘን እንድናለን ተያይዘን እናልቃለን። አለቀ ናይ ባህሩ ከታተ ያንተኖ ገስት ማስገባት እየቻልኩ አይደለም። አካውንቴ ይመስለኛል ይሄ ገስት ማኔጅ የሚለውን አላበራሻትም። ገስት ማኔጅ የምትላለች ኦፍ የሆነች እስኪ ቆይ እንትን ልበለው። እኔ በደንብ አልችልም፣ ሶሻል ሚዲያ ተጠቃሚ አልነበርኩም። ያ ምንድነው መሰለህ አሁን ሌላው ትክክል ነው። ሌላ ነገር እንዳታጠፊ። ገስት ማኔጅ የምትለውን በእንግሊዘኛ ኦን አርጊያት። ሞዴሬተሩ ዝርዝር ውስጥ ሚውት፣ ብሎክ፣ ላይቭ ሪካርድ ምናምን የሚላል አይደለ? እዛ ውስጥ ገስት ማኔጅመንት የምትለውን ራይት አድርገው። አዎ ቆይ የኛ ጥያቄ ማለቅ የለውም እናቴ። አንዴ ሙስሊሙ አንዴ ክርስቲያኑ እንዳይገልሽ ውሃ እየጠጣሽ እጠጣለሁ። በነገርሽ ላይ በጣም ግን እኮ ይሄ ጊዜ ይለፍና እንስቃለን። ይሄ ጊዜ ይለፍና እንስቃለን። ከዚህ የባሰ ጊዜ ይመጣል። በቃ ሰው በጣም ከጨቀጨቀሽ እኔ አይደለሁም ማለት ትችያለሽ። በቃ ዛሬ ራሱ ያወራሽውን ነገ መተሽ ትናንት እኔ አይደለሁም ድምፁ የኔ ነው ላይቭን የከፈትኩት እኔ ነኝ የተናገርኩት አይደለሁም ባያቸው። በቃ አለቀ። ምንም ማንም ሊያስገድድሽ አይችልም። ህዝቡ ተደራጅቶ ቤቴ ነው የሚመጣልሽ። አሁን እናትሽ ቤት ነው ያለሽ? ነው ዘመድ ጋር ሄዳችሁ? ከእናቴ ጋር ቁጭ ብለን ኧረ ማዘር ጋር የት እንሄዳለን? ኦኬ በጣም ያምራል ቤቶች ማሻአላህ። በይሊ ማሚ ማሻአላህ ቤቱ ያምራል። ኦፓል ማሚ በትንሽ ብቻ ነው የምትበልጠኝ በእድሜ ብለሽ ታምኛለሽ? የኔ እናት እንደዛ እኮ ነው ኢትዮጵያ። ከባድ ነው። ማሚ ስንት ዓመት ትበልጭኛለሽ? ከ14 ዓመት አይበልጥማ። ትወልደሽ እኔ በዚህ እድሜ 24 ዓመት እየሆነኝ አንቺ በ24 ዓመት 3 ልጅ ያለሽ። በቃ ባህሪያና ነፂን አስገቢያቸው ውድ። አሁን እንትን ብዬልሻለሁ። ኦኬ አሁን ሰራየሽ ባህሪያን ቀየርሽው። አስገቢያቸው አንቺ ጋይስ አልወለድኩም፣ ግን ለጊዜው አይደለም። እማ ዝናብ የሚመታው ቃሎች ዝናብ የሚመታው ቃል
ኦፓል ይሰማሻል? ችግር የለውም። ቲክቶክን እንዴት አየሽው ግን? ቲክቶክ ከፍተሽ አታውቂም ከዚህ አካውንት በፊት? ቲክቶክ ሚጢጢ ትንሽ እህቴ በእናቴ ስልክ እሷ የምትለቀውን የራሷን ፎቶ የኔን ወንድሜን ፎቶ ያለው እንጂ እኔ እንትን አልልም፣ አልወድም። ያው ምክንያቱም በጣም ብዙ ልጆች ቲክቶክ ላይ የተወራውን ይዘው ስለሚከራከሩ ዘመናዊ መስማት ነው ብዬ ነው የማስበው። እውነት ለመናገር አንቺ ቀደምሽንና የተናገርኩትን አላውቅም አልሽ እንጂ ቲክቶክ ላይ ያለን ሰዎች ራሱ ተሰነን ምን ያልነበረ አሁን ሌላ ሴት ነኝ። ይሄው ተቀይራ መጣችልሽ። ይሄው ድምጿ ሁላ ተቀይራ የቋ በፊት ኦፓ አንድ ጊዜ እንትና ማለት ነው ያቺ ክርስቲያኗ ልጅ ላይ ከፍታ ያወራች ነው። እስካሁን ሄጂና አምጫት እዚህ መተሃያት ፊት ለፊት ለምን አትናገር? ታታ እሷ ድረ ፖለቲካ ነው ያዘችው። ትምጣዝ ቆይ ባህሩ የትኛዋ ልጅ ናት? ባህሩ አብረን 2 ዓመት ተምረናል። 2 ዓመት ክርስቲያን እንደሆነች ነው። እሺ ለምን ሼር አታርጊልኝም ነበር? ምን ሆነሽ ነው? ናይ አሁን ወጥቼ ሼር አድርግልሽ። ቆይ ሼር አድርጊልኝና እሷ በጣም ትኩረት ፈላ አንደኛ ይልሽ ከልጅቷ የተረዳው ችግር ያችኛዋ ኖርማል ቪዲዮ ነበር ፖስት የምታረገው። ቪው ሊስቷን አየሁኝ፣ ፖስቷን አየሁና በጣም ቫይራል የወጣው ቪዲዮ ሀያትን አውቃታለሁ 2 ዓመት ያለችው ነው። እና አሁን ሀያትን አጀንዳ አድርጋ በቀን የምትገባው ትኩረት ለመሳብ ነው። አገዳጭ ነው ኦፓል ከውስጥ የተጻፈልኝ ብታዩ እንዴ ኦፓል ሌላም እኮ ሀያት ቢንት መሐመድ የሚል አካውንት ተከፍቷል። ሌላም ሀያት ቢንት መሐመድ የሚል አካውንት ተከፍቷል። እያየሁት ነበር እኮ ምን አርግ እቺ እኮ ምንድነው መሰለሽ እቺ ቲጂ የምትባለው አብሬያት ተመሪያለሁ አውቃታለሁ ፎቶ አለን እኮ የምትለው ናትና አንቺ ባለሽበት ግን ማግኘት አትፈልግም። ለምን አትመጣም? ድራመኛ። እኛ አላማችን ቀን የእሷ ዝናብ እየዘነበ ነው አሉ ኢትዮጵያ ውዴ። ነፂ ያለች ወይስ ተሰወረች? ይሄን እኮ ነው የምልሽ። ቫይራል እንዲወጣላትና ቤት አንደኛ ልጅ ከሰራቻቸው ቪዲዮ ማለት ነው። እቺ መጣጣፍ የመሰለች ሴትዮ ከሰራቻቸው ቪዲዮ የታየላት ሀያትን አውቃታለሁ የሚለው ነው ቫይራል የወጣው ቪዲዮ ማለት ነው። ሌላ ምንም ይወጣላት ስለሌለ በቀን አውቃታለሁ አብረን ተምረናል ብላ ከመጣች ውጪ ማስረጃ መረጃ ማታቀርብም ወይ ደግሞ ሀያት ጋር ተገኝታ ሐሳብ አሰጠም። ታስቀኛለች ሳያት። ድጋሜ ልንዘረገፍ ነው በጌታ ፍቅርና ፍቃድ። ቤቴን እከፍታለሁ ካልሆነ ተሰቃየች ልጅቷ። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ። አረ ህዝብ ምንም ብትዩ በቂ የሆነ ህዝብ አይደለም። ስለዚህ እንደ ባምቢ ሀበሻ እንደነ ሳሮን ሽሮ ሰው ካልሆነ እነዚህ ህዝቦች እንትን አይደለም፣ በቂ አይደሉም። በምንም ነገር ተረጋግላችሁ በቂ አይደለም። ያ እኔ ከፍታለሁኝ አሁን ከዘረገፈ ነይ እንላትና እኔ ከፍታለሁ። ጥያቄዎቻችሁን በኮሜንት መግባት ስለማትችሉ ሁላችሁም ሙስሊም ክርስቲያኖች በኮሜንት ጠይቃላችሁ። ቅድም ናጽ የጀመረችውን ትሬንድ እናስቀጥለዋለን። ቅዱስ ሚስጥሮስ ወባች ቤቴው ወይኔ ገና በ2 ሰዓት እንቅልፌ። እውነቷን ነው። ገሰ ስንገባ ተስለመለመን እኮ ነፂ እኮ እውነቷን ነው። ተሰልበናል። እንትናን ራሱ አንገብግበን አባረር ነው። አይ ማረባና ስሙ በእናትሽ ያ ምስኪን ማን ነበር? ኑረዲን ነው ቅድም ገዝቴ ነበረ። ኑር መካን አንገብግበን ይሄ የት እንደገባ እሱ ራሱ ኦ ማይ ጋድ
ዝናቡ አስቸገራት። አሁን ከወርና ከሳምንት በኋላ ይሄኛውን ሂስቶሪዋን እርስት አድርገው ማን ልበል ልትለን እንደምችል ታሳቢ ማድረግ አለብሽ። እሺ ባህሩ አሁን ከሳምንት ከወር በኋላ ማለት ነው ሀዩ እርስት አድርገው የኛ ያሳለፍነው ላይቭ ስትሪም ማን ልበል ልትለን እንደምችል መገመት አለብሽ። ስንት ነገር ያሳለፍነው በጌታ ስም ሃርት ብሮክ አጋጥሞ ማለት ነው። ልብ ድካማ ሲይዛል ከሃዲ እንዴ የሞተ ሰው የት ነው የሚሄደውማ? ገስት የላካችሁ ሰዎች ሆስቷ ፖስት ስለሆነች በቃ የቅድሙ ሆነ ጋይስ። ፖስት ስለሆነች እሷ እናንተ ማስገባት አንችልም። እሺ ገስት የላካችሁ ውርዶች እሱን እኮ ነው የምልሽ። ሰውዬው በጣም ወገኛ ድራመኛ ነው የምልሽ። እሱ ራሱ ካልተደገመበት በጤናው ከሆነ ደደብ ነው። ሲሞክር ራሱ አጀንዳውን ሲያያይዘው የብር አካውንቷን የማትሳሳት ግን ደግሞ መምጣቷን የምትረሳ አለ። ሰምተሻል አይደለ? አካውንቷን በስርዓት የምትናገር አለ። ቀልደኛ ነው በጣም ቀልዶ አይጠገብም። ርዕሱን አይተሽዋል? ምንም ትሁን ትኑር ነው የሚለው። አጃይብ ነው። እኛ የማንም ማገገሚያ ነን እንዴ? ሌላ ሰው እንዳታስገቢ ኦፓል። ካገባሽም የሚጠቅሙ ሰዎችን አስገቢ። አይታየኝም። የሚገርምሽ እኔ ጋር ፖዝ ነውና የላኩ ሰዎች እያስገባው ነው። ወዴት እየሄዱ እንደሆነ ማላቅም። እስቲ ቆይ አመጣ ያገግሙ እንጂ ይጣል። ወዴት ሄደች ነፃነት? በዛው ቀረች። ሄዱ እስቲ እዛ ቲቪ ቤት አይታችሁ ኦፓል። የኔ ዝናቡ በጣም እንትን እየለ ነው። እኔ ቤት ነኝ። እኔ ቤቴን ከፍታለሁ። ዝናቡ በጣም እያስቸገረኝ ነው። ድምጻችሁ እየጠፋኝ ነው። ባዬ በቃ እናንተ ጋር ስለመሸም እናንተ ጋር አሳስ ስለሆነ እኔ ቤት أزواجنا وذرياتنا قرة أعين وجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما خالدين فيها حسنت مستقرا ومقاما قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما. عليكم السلام ورحمة الله وبركاته. بسم الله الرحمن الرحيم. طاسين